የጌታችን እናት ማርያም ትራገማለች ወይ? አትራገምም። የኦርቶዶክሷ ማርያምስ ትራገማለች? የጌታችን እናት ማርያም ትበቀላለች? አትበቀልም። ለምን? ክርስቲያን ስለሆነች። የኦርቶዶክሷስ ማርያም ትበቀላለች። ተበቀላ ሰውን ረግማ ወደ ውሻነት ትቀይራለች። እግዚአብሔር በመልኩና በአምሳሉ የፈጠረውን በስላሴ መልክና አምሳል የተፈጠረውን ክርስቶስ የሞተለትን ረግማ ወደ ውሻነት ትቀይራለች። ስለዚህ እቺ ማርያም የተባለችዋን አትቀበሏት፣ እንዳትቀበሏት። የአባቶች አምላክ ምስክር ነው። የኦርቶዶክሷን ማርያም እንዳትቀበሏት። ለምን? የጌታችን እናት ማርያም ሆና አላገኘናትም። የት አይተህ? መጽሐፍቶቻቸውን ስናነብ ታምረ ማርያም፣ ነገረ ማርያም፣ ራእይ ማርያም የሚባሉ መጽሐፍቶች ሁሉ በማርያም ስም ለሃ ማርያም፣ ውዳሴ ነው ለሃ ማርያም፣ ድርሳነ ማርያም በሚባሉ መጽሐፍቶቿ ውስጥ የተጻፈውን አንብቤ ምን አልከ ኤርምያስ? አንብቤ ሱሬህን አስወልቃለሁ ስትገባ በእውቀት ማለት ነው። ማንም ሁን ማንም ትንተፋተፋለህ እንጂ ሌላ ምንም ነገር አታወጣም። አንብቤ ምን አልክ? አንብቤ ገጽ ከምዕራፍ ግዕዝ ከአማርኛ ቁጭ አደርግልሃለሁ ከመጽሐፍ ቅዱስም ጋር አገናኝቼ አስተያይልሃለሁ፣ አነጻጽርልሃለሁ። ከዛ ጌታችን ምን አለ? ማርያም ምን አለች? ጌታችን ምን አደረገ? ማርያም የምትባለዋ የእናንተ ምን አደረገች? ይሄ ክርስቲያናዊ ስነ ምግባር ነው ወይ ብለን ስንል ወገኖች የጌታችን ምን መጣ ዛሬ? ምን አልሽ? ሞዴሬተር ስታይ ከታች ያቸው ኮሜንት ነሽ እኮ ሞዴሬተር እኮ አለሽ እህትዬ። ኖ ኤርሚ የለኝም ምን ስጠኝ። ኧረ ሰጥቼሻለሁ። ቆይ ሪሙቭ ላድርገው። ይኸው አለ ፉል አክሰስ ነው እንደውም የሰጠሁሽ የነበረው። ቆይ ሪሙቭ ላድርግሽና ከእንደገና ልስጥሽ። ያው ሰጥቼሻለሁ። ይሰራልሻል አሁን። ይኸው ብሎክ እንዳታረጓቸው ሚዩት ብቻ ነው ማድረግ። ያም የሚረብሽ ነገር እንደው አንዳንድ ከጻፉ ካልሆነ ይጻፉ፣ የት ይሄዳሉ? ኦኬ። ስለዚህ አሁን ስንናገር የጌታችንን እናት ቅድስት ድንግል ማርያምን አንነካም። አንዴ ጠብቁኝ። ቆይ መቅዲ ሞዴሬተር ነሽ፣ ውጪና ወይ አንዴ ተመለሽ እንትን ይልሻል። አፕዴት ማለት ነው ልግባ እንጂ እዚህ ላይ የለም። እሺ አይ እኔ ማይቼሽ ነበር። ሞዴሬተር ነሽ፣ ውጪና ሞዴሬተር ነሽ። ወጥተሽ ግቢ እህትዬ። ኤርሚ እንትኑ መስተካከል ከቻለ አስተካክሎ ልኬልህ ነበር። ኦኬ ሌላ ሰው ላከል። መልካም እህትዬው ላከችልኝ። እሺ ቴንኪው ተባረኩ። ቴንኪው ሜርሲ። ቴንኪው ቢኒያ። ያንተን አላየሁትም ነበር። እሺ ኦኬ። ስለዚህ ክርስቲያናዊ ስነ ምግባር ነው ወይ እርግማን? ክርስቲያናዊ ስነ ምግባር ነው ወይ በቀለኝነት ብለን ስንል በጌታችን በኢየሱስ ክርስቶስ ትምህርት መሰረት ክርስቲያናዊ ስነ ምግባር አይደለም። ክርስቲያን እንዲበቀል ጌታ አላስተማርም። ክርስቲያን እንዲራገም ጌታ አላስተማርም። ክርስቲያን እንዲሳደብ ጌታ አላስተማርም። ወንድሞች እናቶቼ፣ ክርስቲያን እንዲሳደብ ጌታ አላስተማርም። ስለዚህ አንደበታቸውን መግዛት የማይችሉ ሰዎች ህይወታቸውን በሙሉ የተቆጣጠረው ማን ይሆናል ማለት ነው? ዲያብሎስ ነው። ስለ ስጋ ድካም ከሆነ ኦኬ። አይ ብሎክ እንዳታረጓቸው፣ ሚዩት ነው መደረግ ያለበት። ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ብለው የሚሏትን እኔ ይሄው ቅዱስ የእግዚአብሔር ልጅ ምስክር ነው፣ ለእኔም ለልጆቼም ለዘር ለትውልዴ እንዲቀበሏት አልፈቅድም፣ አላስተምርም። እንዳይቀበሏት ነው። ከምን የተነሳ መጽሐፍቶቻቸውን ሳነብ ያገኘሁትኝ የአንድ ክርስቲያን ምግባር እንኳን አይደለም፣ እንኳን የጌታ እናት ምግባር ሊሆን ቀርቶ
የአንድ ክርስቲያን እንኳን ስነ ምግባር አይደለም እንኳን የጌታ እናት ማርያም። የጌታችን እናት ማርያም እኮ ክቡር ናት እኮ ወንድሜ እንዴ። እግዚአብሔርን እኮ በዘመናቸው አክብረውት ካለፉ ቅዱሳን እናቶች መካከል እኮ አንዷ ናት እንዴ። መጽሐፍቶቻቸውን እኮ ብታነቡ ምን አደረገቻቸው የዚህን ያልቅ ለምንድነው ስሟን ሊያጠፉ የፈለጉት እኮ ነው ብለህ የምትለው። እስቲ ማን ነው የትኛው ሰው ነው ገብቶ ታምረ ማርያምና ነገረ ማርያምን ማን ነው ድርሳነ ማርያም ለሃ ማርያም የሚባለው መጽሐፍ ሳነብ እፍ ለፊቴ ቆሞ እስቲ መልስ ሊሰጥ የሚችል? የቅርብም የሩቅም ተሟጋቾች ነን ብለው የሚሉ እስኪ ካሉ ይግቡ። ይኸው እኔ ያስገባለሁ። አንድ ሰው እስኪ ይግባ፣ አንድ ሰው እና መጽሐፍቱ ላይ ለምጠይቀው ጥያቄ መልስ ይስጠኝ እስቲ። አትችለውም። ጀርባህ እስኪላጥ ድረስ የመረጃ ማዕት ነው ማዘንብብህ ማለት ነው። እንኳን በመጽሐፍ ቅዱስ ልትመዝነው መዝነው ይሄ ትክክልና ትክክል አይደለም ብለህ ልትል ቀርቶ አይደል መጽሐፍ ቅዱስ እንኳን ወዴት እንደሚገለበጥ እኮ በቅርብ ነው አንዳንዶቹም ራሱ ያወቁት። ስለዚህ በቀለኛ ስለሆነች አትቀበሏት። ነፍሰ ገዳይ ስለሆነች አትቀበሏት። ሞራል ያለው ይሄ በሰዎች ዘንድ ሞራል የሚባል ነገር አለ ሁላችንም ጋር። እሱን ሁሉ የጣሰች ስለሆነች አትቀበሏት። የጌታችንን እናት ቅድስት ድንግል ማርያምን ግን መጽሐፍ ቅዱስ ላይ የተጻፈችዋል። እሷ ግን በክርስቶስ ምናችን ነች? ወገኖች እዚህ ያላችሁ በክርስቶስ እህታችን ናት። የጌታ እናት ማርያም በክርስቶስ እህታችን ነች፣ እናታችን ናት። ሁለቱንም ናት። በክርስቶስ እህታችን ነች፣ በክርስቶስ እናታችን ናት። ማን? የጌታችን እናት ማርያም ነው ያልኩ። እቺ ስዕሏ ላይ ያለችዋን አይደለም ያልኩ። የጌታችን እናት ቅድስት ድንግል ማርያም ግን በክርስቶስ እህታችን ነች፣ በክርስቶስ እናታችን ናት። በእውነት እግዚአብሔር በሚያውቀው ማለት ነው። እችን ግን በቀለኛ ስለሆነች አትቀበሏት። ኦኬ። እች ግን ተራጋሚ በለዓም ስለሆነች አትቀበሏት። በዘር በትውልድ ውስጥ እንዳትቀበላት። አንድ ኦርቶዶክሳዊ ቀርቦ እፊት ለፊታችን ሊያስተባብል አይችልም። በእግዚአብሔር መልክና አምሳል የተፈጠረን ሰው ረግማ ወደ ውሻ ቀየረች ብለው የሚሉ ማርያም እቺ የጌታ እናት ማርያም ነች ብዬ አልልህም ብራዘር። ለምን? ልጇ አትራገሙ አትርገሙ ባርኩ እንጂ አትራገሙ አትርገሙ ብሎ ያለውን ትምህርት እሷ አፍልሳ ሰውን እየረገመች ወደ ውሻነት የምትቀይር ነገሩ የኦርቶዶክስ ማርያም። አሁንም ልንገርህ በኢየሱስ ክርስቶስ ላይ ነጮቹ ቦሲ ናት እንደሚሉ ቦሲ ነች። አንድም ገብታ አታወራም አልኩ በዚህ ጉዳይ ላይ። ቦሲ ናት ማለት አለቃ ነች። ኢየሱስ ክርስቶስን ታስደነግጠዋለች እኮ ብራዘር። ክው ነው የምታደርገው። ፍርዱን በአደባባይ እስኪጥል ድረስ ታስደነግጠዋለች። አትችለውም ስልህ እዚህ እኮ በስጋ ሙቀት አይደለም የምናወራው፣ በመረጃ ነው። ይሄ የማወራው ነገር ሁሉ እያንዳንዱ በመጽሐፍ ላይ የተጻፈ ነው። ኢየሱስ ክርስቶስን የምታስደነግጥ ማርያም አንቀበላትም ወገን፣ እንዳትቀበላት ጣሏት ይላል። ያ ማነው የናሚስ ልጅ እዩ ማለት ነው። ያችን ኤልዛቤልን አትቀበሉ። ኢየሱስ ክርስቶስን አስደንግጣ ፍርድ ታስተዋለች ብሎ የሚል ማርያም አንቀበልም። በማርያም ንግግር የሚደነግጥም ኢየሱስ ልቡ ትርታው የሚመታ ኢየሱስ የለም። እቺ አውሬ ናት ማለት ነው። እበቀላታለሁ በእግዚአብሔር ቃል። ኦኬ። የለም እንደዚህ የሚል ትምህርት ወንድሞች እናቶች። የጌታችን እናት ማርያም ትሁት ናት፣ ትሁት ናት። አንተ የአንተ እናት ማርያም ማን የአንተ እናት ስሟ በዚህና ልክ ጎድፎ ቢጻፍብህ ትክክል አይደለም ብለህ ትላለህ። ትክክል አይደለም ብለህ ትላለህ። ስለዚህ በቀለኛዋን የኦርቶዶክስን ማርያም አትቀበሏት። ለምን? በቀለኛ ብቻ ሳይሆን ተራጋሚ ነች።
ተራጋሚ ብቻ ሳትሆን ነፍሰ ገዳይ ናት። ኦኬ ነፍሰ ገዳይ ብቻ ሳይሆን ከዚያ ቤት እንዳልኩት የሴቶችን ብልት ሳሙ የወንዶችን ብልት ቁረጡ ብላ ከወንዶች ጋር ቂም ያላት ናት። ቻለው እንግዲህ ብራዘር እቺ የጌታ እናት ማርያም ባህሪ ነው አይደለም። የኦርቶዶክስ ማርያም የማንቀበልበት ምክንያት ዓለም ሳይፈጠር አስቀድሞ የነበረች ነች። በአምላክ ሊና ታስብ አይደለም መላእክት ይላላኳት ነበር ይላሉ። በአምላክ ሊና ታስብ አይደለም በብርሃን መጋረጃ ውስጥ በወመንጦላዕተ ብርሃን በብርሃን መጋረጃ ውስጥ መላእክት ያመሰግኗት ነበር ይላሉ። ፀሐይና ጨረቃን የፈጠረች ነች ይለዋል። አትቀበሏት። እሷን ባለመቀበል እኛን መናፍቅን ይሉን። ጌታ ኢየሱስ ምስክር እኮ ነው አልኩ። ሜዳ ላይ ሊያወሩ ይችላሉ፣ እፊት ለፊታችን ግን ቀርበው ግን ሊያወሩ አይችሉም። ኮፒ ሊንክና ሼር ታብ አድርጉት ወገኖች። ኮፒ ሊንክ ሼር ታቡ ይደረግ። እዚህ ያለ ሰው በሙሉ የምታደርጉት ምን ችግር አለ? እስካሁን እንኳን አይ ቲንክ ስንት ሺህ 10 ሺህ ሞልቷል። አላየሁትም። ምን እስኪ እዚህ ላይ አያሳየኝም። 6400 ነው ይታይሽ። እንግዲህ ጥቂቶች ናቸው የሚታገሉት። እነ ጄሪ የተወሰኑ ሰዎች ናቸው የሚታገሉት ሼር በማድረግ ምክንያቱም ንግግር አቋርጠን ሼር አድርጉ ብሎ የሚለመን በዚህ ፕላኔት ላይ ብቸኛ ፍጡር ጴንጤ ብቻ ነው። ንግግር አቋርጠን ታብ ሼር አድርጉ ብለን የምንል ማለት ነው። ኦኬ ስለዚህ በመጽሐፋቸው ላይ ተጽፎ የተገኘውን ሊያስተባብሉ ይችላሉ ወይ? አለ ልታስተባብሉ ትችላላችሁ? ልታስተባብሉ ትችላላችሁ ይሄን ትምህርት? በቀለኛዋን ማርያም ስላልተቀበልን የኦርቶዶክሳን በቀለኛዋን ማርያም የኦርቶዶክሳን ነፍሰ ገዳይ ማርያም ስላልተቀበልን እኛ መናፍቅ እንባላለን? አንተ የአፄ ዘርዓ ያዕቆብ እመቤት የተባለች ደብረ ምጥማቅ ላይ በግብፅ አውራጃ ተገለጠችለት ተብሎ የተባለ በ1426 ኢትዮጵያ ላይ ነግሶ የነበረ አመፀኛ ሰውዬ እሱም እመቤቴ ብሎ የሚላትን እኔ ስላልተቀበልኩ በቀለኛ የሆነች ነፍሰ ገዳይ የሆነች ኢሞራሊቲ የጎደላት በመጽሐፍቶቿ ውስጥ ተጽፎ የተገኘው በመጽሐፋችሁ ማለት ነው። የትኛውን ቦታ ላይ ዘይን ብትሄድ ይዤው እመጣለሁ መጽሐፉን። የትኛውን ቦታ እኮ አልኩ እንደተጻፈው እንደዛ እኮ ነው የማወራው። የተጻፈን ማውራት ኃጢአት ከሆነ እስኪ እናያለን። የተጻፈን ማውራት ወንጀል ከሆነ እናያለን። የተጻፈ እኮ ነው የተጻፈ በግዕዝ በአማርኛ ትራንስሌት ይደረጋል፣ ይተረጎማል። ባስተማርከው መጽሐፍቶች ነው እያፈርክ ያለው ማለት ነው። ባስተማርከው መጽሐፍቶች ነው እያፈራችሁ ያላችሁት በጻፋችሁት መጽሐፍቶቻችሁ ማለት ነው። ማን ነው ሊያስተባብል የሚችል? አየን እኮ ሩህሩህ እናት መሆኗን እኮ አየን። ለውሻ ትራራለች፣ ሰውን ግን ትገላለች። ያንተ ሩህሩህ ገብታ አታወራም። ለውሻ ትራራለች አይደል? አዎ ታምር 71 ላይ እንደዛ ይላል። ሰውን ግን ርህራሄ አታ አንቃ ትገላለች። እቺ ነው ርህርህት ማርያም ብለህ የምትለኝ? ለውሻ የምትራራ ሰውን ግን በእግዚአብሔር መልክና አምሳል የተፈጠረ የምትገድል ትራራልሃለች አላለኝም እንዴ? እኔ እንኳን አራራላትም እቺ እናንተን ማርያም ማለት ነው። ምን ነው ዝም አልክ? ጽሁፉን ድገመው እና ግባና እስኪያወራ ኮሜንት ላይ ከመጻፍ ጁፒተር ነው ምናምን ነገር ብለህ የተባልከው እና ግባና እስኪያወራ እና መጽሐፉን ላሳየህ። ልክ ስትገቡ ካሜራውን ከፍተዋለሁ መጽሐፉን ስላዘጋጀሁት ማለት ነው። እና ሰማይ ምድሩ ይዞርብሃል። እንቅልፍ መጥቶ ከሆነ እንቅልፍ ይርቃል ማለት ነው። ለምን አነብልሃለሁ። ይነበብልሃል ማለት ነው። ዶሴው ይገለጣል ማለት ነው።
ምን ነው ዝም አላችሁ? እሺ ዴቫ ያው አስገባኝ ብሏል። ላስገባው። ሌሎችም ካላችሁ መግባት ትችላላችሁ። አስገባኝ አልከው አስገብቻለሁ። ኦኬ እዩ አሁን ምን እንደሚመልሱ እዩ። የሚገቡ ሰዎች ሁሉ ምን እንደሚመልሱ እዩ። እኔም ምን አይነት መረጃ እንደማሳያቸው እዩ። ማን የማርያም ወዳጅና ማን የማርያም ጠላት መሆኑን እዩ። ወረደ ማለት ነው። አስገባኝ አለ ወረደ። ሰንብቱ እንጂ ትንሽ እንኳን ቆዩ እንጂ ትንሽ ቆዩ። ገስት ላይ እንኳን ትንሽ ቆዩ እንጂ። ዴቫ አስገባኝ ብለህ 2 3 እኮ ነው የጻፍከው። ለምን ወረድክ? አሁን ሲገቡ የእሷ ልጆች የሆኑ ሲሳደቡ ታያለህ፣ ሲራገሙ ታያለህ። ልጅ የእናቱን ጠባይ ተምሮ ያድጋልና Stop talking to me. ኦኬ እሺ አትዋሽ። አይሰነብቱም ገስት ላይ እንኳን። ኧረ ትንሽ ቆዩ ቢያንስ 1 ደቂቃ እንኳን እንደገባችሁ መውጣት ተው እንጂ። እንደዚህማ አይደረግም። እሺ ቤትሻ ቤቲ ሄርሚ አቤት፣ እንዴት ነሽ? ይሄ እውነት ይሄ የጌ መንፈስ ነው። እግዚአብሔር ይገስጽ። እቺ ስዕሏ ላይ ያለችው አንቺ ጌ እውነት ብለሻል። አይ ጴንጤ የጌ እምነት መሆኑን በዚህ ነው የተረዳሁት። ሴት በጣም ትጠላላችሁ። የጌታን እናት በዚህን ያህል የምጠሉት ይሄ የጌ መንፈስ ነው። ጴንጤ ያው የጌ እምነት እንደሆነ ይታወቃል። ጌዎች ይመቻችሁ። ኦኬ ታንክ ዩ። አያችሁች እህት ገብታች በስዕሏ ላይ ያለችዋ ጌ ናትና ይሄ የጌ መንፈስ ነው ብላ አለች። እኔ ለጠየኩት ጥያቄ ማለት ነው እና መለሰችልኝ። ታንክ ዩ እህታችን፣ ጥሩ መልስ ነው የመለሽው። ራሷ አለች ወጣችሁ ማን እንደሚያመልኩት ጌን ነው ማለት ነው። በቃ የሚያመልኩት አስተዋወቀችን እኮ ታዲያ ይሄ ጌ መንፈስ ነው። ማርያም ናት እያልን ተሸውደን። ህዝበ ክርስቲያን እንዴት አመሻችሁ? ቆይ ወንድማችን ጠጅ ቤት አይደለም የገባኸው? ሚዩት አድርገው። ኧረ እናትህ ልብዳለ። ምን ጠጅ ቤት ነው? አንተ ቀለም የሸርጣ ልጅ ይሄ ነው። አያችሁ እንዳታስወጥ። እኔ እናትህ ትበዳ እባክህ። ስለ ገንዘብ ብቻ ነው የምታወራው። ስታስጠላ። ከኦርቶዶክስ ላይ ውረድ የሸርሙጣ ልጅ። እናትህ ልበዳዳለ። የዚች ስዕሏ ላይ የሚታየው አይነት የእሷ ልጅ ነው። አሁን ይሄ እሷም ልክ እንደዚህ አይነት ክርፋት የሆነ ነገር ነው የምትናገረው መጽሐፍቶቻቸው ላይ ማለት ነው። አሁን ልጆቿ ተሰበሰቡ ማለት እውነተኛ ልጆቿ ብቅ አሉ ማለት ነው። እውነተኛ ልጆቿ ማለት ነው። እንደዚህ ነው። እንደዚህ ኦኬ። ለምን ወረድክ ታዲያ? እንዴ መጨረስ ነበረብህ እንጂ ብራዘር። እናቴ ብለህ የምትላትን በታምረ ማርያም ላይ የተጻፈችዋን አሳይሃለሁ ማለት ነው። ኦኬ ለምን ወረዳችሁ? ጨርሱ። የምትሉት ነገር ካለ መጨረስ ነው ያለባችሁ። አይ ጽሁፉን አሳየን ብላችሁ ካላችሁ እኔ በመረጃ አሳያችኋለሁ። ግን አትችሉትም ጽሁፉን ማለት ነው። ኦኬ ሰው የተሰጠው ነው የሚያወራው። መብታችሁ ነው መጮህ ማለት ነው። ኦኬ ካርሜል ነው። ካርሜል እሺ፣ እንዴት ነሽ እህታችን? እግዚአብሔር ይመስገን። እንዴት ነው? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ። ቴንክ ዩ። የጌታችን እናት ቅድስት ድንግል ማርያም በመጽሐፍ ቅዱስ ውስጥ እጅግ ከከበሩ ቅዱሳን እናቶች መካከል አንዷ ናት። እግዚአብሔርም በዘመናቸው አክብረው ካለፉ እናቶች መካከል አንዷ ናት። እግዚአብሔርን የምትፈራ ቅድስትና ጻድቅ ሴት ነች። መጽሐፍ ቅዱሳችን ይህንን ይነግረናል። እና
ከሷ የተወለደው ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስም ያስተማረውን ትምህርት የኖረች እናትና በጌታ እናት በጌታ እህት ነች ብለን እኛ እናምናለን። በእናንተም ዘንድ እንደዛ ይታመናል አይደል? የመጽሐፍ ቅዱስ የጌታችን እናት ቅድስት ድንግል ማርያም እንደዛ አይነት ሴት እንደሆነች ይታመናል አይደል? ድምፅሽ እየሰማሁ ነው። ድምፅሽ ድምፅሽ ጠፍቷል እህታችን። አይ እየሰማሁ ነው። አልጨረስክም ገና እየገለጽክ ነው ብዬ ነው እየጠበኩ ነው። አይ ጻድቅ ሴት አይደለች ወይ ነው እያልኩ ያለው። አዎ አይ ከሴቶችም መካከልም የተለየች ናት ማለት ከሴቶቹ መካከል አንዷም ሳትሆን የተለየችም ናት። መለየቷ ለእናትነት ነው። ከዛ ውጭ ምንም የተለየችበት ነገር የለም። አዎ በጸጋም በእናትነትም የተለየች ናት። መለየቷ ለእናትነት ነው። ከዛ ውጭ ከሳራ የምትበልጥ አምላክን በመውለድ በቃ ለእናትነት ተለይታለች፣ ተመርጣለች፣ ተለይታለች እንጂ ከነሳራ ከነ ሙሴ እህት ከማርያም ከሌሎችም ጻድቃን እህቶች ከዛ ውጭ የተለየችበት የተሻለችበት ነገር የለም። ለእናትነት ግን ከሁሉም ከሷ ፊት ከነበሩም ሴቶች ከሷም በኋላ ካሉት ከሚነሱ ሴቶች የተመረጠች መሆኗ እናውቃለን። ስለዚህ ከሴቶች ተለይተሽ አንቺ ከሴቶች ተለይተሽ የተባረክሽ ነሽ። ተለይተሽ ነው የተባለችው። ተለይታ የተባረከች ናት። እንደ ሌሎቹ ሴቶች አይደለችም። ምክንያቱም አምላክን ስለወለደች በድንግልና ማንም ሴት ወልዶም ስለማያውቅ ስለማይወልድም ልክ ነው እኮ ይሄን ነው ብለን የምንለው። አምላክን መውለዷ ልክ ነው እኮ የተወለደው አምላክ መሆኑን እናውቃለን። ካርሜል ጌታን ለመውለድ አምላክን ለመውለድ በስጋ ከፍጥረት መካከል ከሴቶች መካከል የተመረጠችና ጌታ የተለየች ሴት ናት። በቃ ለእናትነት ማለት ነው። ኦኬ እቺ ሴት እንግዲህ ጻድቅ ሴት ናት። እግዚአብሔርን የምትፈራ ናት። ጌታን የወለደች ነች። ክርስቲያናዊ ስነ ምግባር አላት አይደል? ምን ክርስቲያናዊ የሚለው ሳይሆን ምንም እንከንም የላትም። የጠየኩሽን ነው። ክርስቲያናዊ ስነ ምግባር አላት የላትም? አላት እንጂ ምንም። ይሄ እኮ ከክርስቲያናዊ ስነ ምግባር ውስጥ አንዱ ጌታችን ኢየሱስ ክርስቶስ ካስተማረ ውስጥ በጣም ብዙ ነገር አለ አይደል? ለምሳሌ ሰውን እንዳንራገም፣ ሰውን እንዳንበቀል፣ ሰውን እንዳንሰድብ፣ በሰውና በሰው መካከል አድሎ እንዳናደርግ፣ ጥላቻ እንዳናደርግ፣ እኒና እንደዚህ የመሳሰሉ ነገሮችን ሁሉ እንዳናደርግ ጌታችን ባስተማረው ትምህርት መሰረት የጌታችንም እናት በዚሁ በልጇ በጌታችን በኢየሱስ ክርስቶስ ትምህርት የምትኖር እናት ናት አይደል? ግን ከዚህ ውጭ የወጣችዋ በእናንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ተብላ የምትባለዋ ጌታችን ካስተማረው ትምህርት ውጪ በቀለኛ ሴት እንደሆነች፣ ተራጋሚ ሴት እንደሆነች፣ ኢሞራሊቲ የጎደለው ነገር ያደረገች ሴት እንደሆነች በታምረ ማርያም፣ በድርሳነ ማርያም፣ በነገረ ማርያም መጽሐፍቶች ሁሉ ተደጋግሞ ተጽፏል። ይሄ የጌታ እናት ባህሪ ነው። ለምሳሌ ሰውን ረግማ ወደ ውሻነት ትቀይራለች። የእመቤታችን ርኅራሄ ለውሻ ውሃ እንዳጠጣች የሚልም ተጽፏል። ርኅራሄነቷን በዚህ ልክ እናውቃለን። ለፍጥረት ሁሉ እንደምታዝን እናውቃለን። እኛ የምናውቃት እመቤታችን ማለት ነው። ሰውንስ ረግማ ወደ ውሻነት ይቅርታ ችግር የለም። እግዚአብሔርስ ሰውን ይረግማል ወይስ አይረግምም? ማለት የጠየኩሽን መልሽልኝ እህታችን። የጠየኩት ለእኔ ጥያቄ እግዚአብሔር ቢረግም፣ እግዚአብሔር ቢነቅል፣ እግዚአብሔር ቢገድል፣ የፈለገውን በሕይወት ቢያኖር በእጆቹ ስራ ላይ መብት አለው። እሱን ለምን እንዲህ ታደርጋለህ፣ ለምን እንደዛ ታደርጋለህ ብሎ ሊያርመው የሚችል የለም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 5 በትንቢተ ዳንኤል መጽሐፍ ምዕራፍ 4 ላይ የተጻፈ ነው። በላይ በሰማይ በታች በምድር እንደ ፍቃዱ የወደደውን ያደርጋል፣ እጁን የሚከለክላት ምንስ ታደርጋለህ ብሎ የሚለው የለም ይላል ታላቁ ነቢይ ዳንኤል ማለት ነው። አየሽ፣ አሁን አንቺ የጠየኩሽን ጥያቄ ተሽ እግዚአብሔር ይረግማል። እግዚአብሔር ቢረግም መብት አለው። እግዚአብሔር ክርስቲያን ነው እያልሽኝ ነው አይደለም? ኦኬ። ስለዚህ እኔ የጠየኩሽ ጥያቄ ምንድን ነው? ማርያም
የጌታችን እናት አንድ ክርስቲያን ሊያደርገው የማይችለውን ነገር አድርጋለች። ለምሳሌ ሰውን ረግማ ወደ ውሻነት ቀይራለች ብዬ ስልሽ አንቺ ምን መለሽልኝ? አይ እኔ ምሳሌ ልሰጥህ ነው አይደለም። ቆይ ለውሻ በተሰጣቸው ጸጋ መርገምም ዲዳ ማድረግም ይችላሉ። እንኳን እመቤታችን ቅዱስ ገብርኤል መልአኩ እኮ ዘካርያስን ዲዳ አድርጎታል። ቅዱስ ገብርኤል ክርስቲያን ነው እንዴ? ቅዱስ ገብርኤል ቆይ አይደለም። አሁን እኮ ክርስቲያን የሚለውን ነገር እኛ ስለ እመቤታችን ነው እያወራን ያለ ነው። አዎ፣ ስለዚህ አሁን ስለ ማርያም ሳወራ አንቺ እግዚአብሔር ተራጋሚ ነው አልሽ። እግዚአብሔር የሰጠው እኮ ነው የመጽሐፍ ቅዱስ ምሳሌው ራሱ ቅዱስ ገብርኤል ዘካርያስን ሲረግመው ዲዳ ትሆናለህ ሲለው አሁን ቅዱስ ገብርኤል በእግዚአብሔር ፊት የምቆም ነኝ እኔ እግዚአብሔር ፊት የምቆም ገብርኤል ነኝ። ግን የምነግርህ ስላላመንክ ዲዳ ሁን ብሎ ሲረግመው ዲዳ ሲያደርገው እግዚአብሔር የላከው መውለዱን እንዲነግረው ነበረ። ነገር ግን ይህን ነገር ስላላመነው ዲዳ ሁን ብሎ ያለው እግዚአብሔር ዲዳ ሁን ብሎ እንድትረግመው ልኮኛል አላለውም። ዲዳ ሁን ብሎ ረገመው። በቃ እመቤታችን ባላት ጸጋን የተመላሹ በቃ በቂ እኮ ነው። ይሄ ጸጋ ስጦታ ነው አይደል? ብዙ ስጦታ አላት እመቤታችን። ስለዚህ መባረክም መርገምም ትችላለች። ከቅዱስ ገብርኤል እመቤታችን አታንስም። እና ብዙ ጊዜ እየሰማኸኝ ከሆነ ማለት ነው ይሰማችኋል? ሌሎቻችሁ ይሰማል። እኔ ያው ብዙ ጊዜ እንትን አልልም፣ ግን እንዲህ ስገባ እሰማችኋለሁ። በእውነት ጥሩ የሚሆነው የነበረው በቃ የሆነ ጥቅስ አንስታችሁ ወደ አስተያየት ገባሽ። ወንጌል ላይ ስለ ወንጌል ብታስተምሩ ብዙ ሰው ይመጣ ነበር ወደ እናንተ። ነገር ግን ከዚህ በፊት እመቤታችን ልጨርሰው ነው ለጥያቄ መልስ ሰጠሽኝ አይደል? ጥያቄውን ከአስተያየት ጋር ተቀላቂው። አስተያየት ካለሽ በኋላ አስተያየት ትሰጭኛለሽ። ለጥያቄው መልስ ብለሽ ሰጠሽኝ አለ አይደለ? ምንድነው ያለችን እህታችን? ገባችና እግዚአብሔር ክርስቲያን አደረገችው፣ ገብርኤልም ክርስቲያን ነው አይነት ነገር አደረገችው። እኔ የጠየኩት ጥያቄ ምንድነው? ክርስቲያን የሆነ ክርስቶስን የተከተለ ሰው ሊራገም እንደዚሁ ሰውን ሊገድል ሊበቀል ይችላል ወይ ነው ጥያቄ። አይ እግዚአብሔር እኮ አለችና እግዚአብሔር እኮ ክርስቲያን አይደለም እህትዬ፣ የክርስትና እምነት ተከታይ አይደለም እግዚአብሔር። ገብርኤል ብለሻልሽ፣ ገብርኤል ረገመው አልሽ፣ አለ እንደዛ ብሎ የሚል ገብርኤል ሲረግመው ብለሻልሽ፣ አለ እንደዛ የሚል እህታችን መጽሐፍ ቅዱስ ላይ የለም። ገብርኤል ተራጋሚ ነው ብሎ የሚል የለም። ኦኬ፣ የካህኑ ዘካርያስ አንደበት ቢያዝም ገብርኤል ረግሞት ነው አይልም። የእናንተን የማርያምን እርግማን ማርያም ተብላ የተባለችው በስዕሏ ላይ የምታያትን የእሷን እርግማን ለማጽደቅ ብለሽ ገብርኤል ያልተራገመውን ተራገማት በል ቅዱሱን መልአክ ማለት ነው። እንደው እሱ እንኳን ራሱ እንኳን ቢል እንደው እንደዛ እንኳን ተብሎ ቢጻፍ እሱ እኮ ከክርስቲያን ወገን አይደለም፣ መልአክ ነው። አንደኛ ቅዱስ ገብርኤል አልተራገመም። እግዚአብሔር ቢረግም እንኳን አንደኛ ተራጋሚ አይደለም። እግዚአብሔር ቢረግም እንኳን ባለሙሉ መብት ነው፣ ባለሙሉ ስልጣን ነው። ለምን እንዲህ ታደርጋለህ አንተ እንደዚህ ልታደርግ እኮ አይገባም ብሎ ሊለው የሚችል ማንም የለም። ቅድም እንደተናገርኩት ሁለት ታላላቅ የብሉይ ኪዳን ነቢያትን ጠቅሼ ኢሳያስና ዳንኤልን ጠቅሼ እንደተናገርኩት ማለት ነው። ኦኬ፣ አሁን የጠየቅኩሽ እኔ የጌታችን እናት ማርያም ትራገማለች ወይ ብዬ ስጠይቅሽ አይ ለውሻ የምትራራ እናት ነው ያለችን ብለሻልሽ። ጥሩ ውሻን ረግማ ማነው ውሻን ራርታ ውሃ ያጠጣች ተብላ የተባለችዋ ሰውን ረግማ ወደ ውሻነት እንደቀየረች ታውቂያለሽ ወይ? ይሄንን እንኳን አልነገሯችሁም። ይሄን ታውቂያለሽ እህታችን? ማይክሽ ሚዩት ነው እያወራሽ ከሆነ ማይክሽ ሚዩት ነው። እሺ ሰምቻለሁ። ማለት ገብርኤልንም ከክርስቲያን እያሳነስከው ነው። ክርስቲያን አይደለም እሱ። ማርያም ክርስቲያን ናት እንደዚህ የሚለው ላይ አልነበረም የገባ ነው። ግን ምንድነው በክርስቶስ ክርስቲያን ተብለናል። በክርስቶስ ያመነን ሁላችንም ክርስቲያን ተብለናል። ምክንያቱም ክርስቶስን ስለሚከተሉ ክርስቲያን ተብላችኋል ተባሉ። ከዛም በላይ ናት እመቤታችን። አምላክን መውለዷ በራሱ ይሄ እኮ ስልጣን አላት እኮ። በቃ አምላክን ወለደች። አንተ የምታመልከውን አምላክ ነው የወለደችው። እና
አንድ እናት አይደለም አንድ እኮ የሆነ የእግዚአብሔር ሰው የምትሉት እኮ ታምር ሰራ ትላላችሁ። እመቤታችን ታምር ለመስራት ምንድነው የሚያንሳት? ግን እኔ ያልኩ ያለሁት ገብርኤል ተራገመ የሚል የለም ያልከኝ ሉቃስ ወንጌል ምዕራፍ 1 ላይ ሄደ ገብርኤል ዘካርያስን ያለው ምን ምርቃት ነው? አፈ ዲዳ ይሆናል ያለው አትናገርም ያለው ይሄ ምርቃት ነው ወይስ ምንድነው? እርግማን ነው የሚለው ቃሉ እንደዛ። በምንድን ነው የምትተረጉመው? አንተ የምነግርህን ስላላመንከኝ ነው እኮ ያለው። የነገርኩህን ስላላመንከኝ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የምቆመው የራሱ ትርጉም ቢኖር አለው ገብርኤል ነኝ። ግን የነገርኩህን እንድነግርህ መጥቼ ነበረ መውለድህን ስላላመንከኝ ግን ዲዳ ትሆናለህ አለው። ይሄ ምርቃት ነው ምንድን ነው? ሁለተኛ እኔ ከዚህ በፊትም ስለእመቤታችን ያለህን አስተምህሮ እህታችን ቆይ እየተደማመጥ ሉቃስ ወንጌል መጽሐፍ ምዕራፍ 1 መጽሐፉ ይገለጣል። አንቺ እርግማን ነው ብለሽ ያልሽውን ታሳይናለሽ ማለት ነው። ኦኬ ክፍሉ ከቁጥር 5 ጀምሮ እናነባዋለን። እንደዚህ ይላል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህን ስርዓት ወደ ጌታ መቅደስ ገብቶ ዕጣን ደረሰበት። ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ህዝቡ በውጭ ቆመው ይጸልዩ ነበር። የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ። ሚስትም ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆናል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆችም ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ አባቶችን ልብ ወደ ልጆች የሚታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህም በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድነግርህ ይህንን የምስራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስኪሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። የት አለ እርግማኑ? ይሄ ምንድን ነው? በአንተ አነጋገር እኔ እርግማን ነው አልኩት። ያንተ ምንድን ነው? ይሄ መጽሐፉ ገብርኤል ዘካርያስን ረገመው ብሎ የሚል የት አለ ነው የምልሽ። እሺ ይሄን እርግማን ነው ብዬ እኔ ተረጎምኩት። አንተ ምን ብለህ ተረጎምልኛለህ? በየትኛው ቋንቋ ሊቃውንት እንዲሁን ማለት እኮ ምርቃት። አሁን ለምሳሌ አንተን ዲዳ ትሆናለህ፣ መናገር አትችልም ማለት አሁን እንዲሁን ብዬ ይቅርታ አድርግልኝና አፈር ብላ ብልህ፣ ይቅርታ ለቃሉ አፈር ብላ ብልህ እርግማን ነው ምርቃት ነው? ኦኬ በጫጫረሽ ጥያቄ ነው የጠየቅሽኝ። ምርቃት አይደለም። ምንድን ነው? ስድብ ነው። እሺ ስድብ ማልከው። ስለዚህ መልአክ መሳደብ ይችላሉ ማለት ነው። ስለዚህ ገብርኤል መልአኩ እንዳንተ አገላለጽ ስድብ ነው እያልከኝ እኔን እንደ ስድብ እየተረጎምከው ነው አንተ። ስለዚህ ገብርኤል እዚህ ጋር አፈር ብላ ነው ያለው። ይሄ እርግማን ይሄ እስኪሆን ድረስ ማለት እኮ በቃ ወሰነበት እኮ ሁን አለው። እሺ እርግማንም አይደለም። እሺ እንዳንተ ልሂድልህና እርግማንም አይደለም። እየተደማመጠን ማለት አንድ እርግማን ነው እንዳንተ፣ አንድ እርግማን አይደለም እንዳንተ አትበይ። እናንተ ውስጥ ትጠይቁ ማለት ነው። ገብርኤል አፈር ብላ ነው ያለው እዚህ ጋር ሰውየው አይደለም። አንተ አይደለም አይደል ችግሩ። ስለዚህ ቆይ ያመጣሽው አድምጪ። ቆይ እየተደማመጠን ነው። መልአኩ ቅዱስ ገብርኤል አፈር ብላ ነው ያለው አላለውም። እኔ ምሳሌ ስላልተግባባን ነው እኮ በምን ልግለጽልህ? እሺ እግዚአብሔር አንደበትን ውሳኔ ወሰነበት። እሺ በቃ ውሳኔ እንበለው፣ እንደማመጥ። ቆይ እህታችን ወይስ ደግሞ እግዚአብሔር አንደበትክን ይዝጋው አለው? እራሱ አለው እንጂ እራሱ ትሁን አለው እኮ በቃ ስልጣን ተሰጥቶታል። ገብርኤል ስልጣን ስላለው እኮ ሁን ያለው። ለምን የጠየቁሽን አትመልሽልኝም?
በራሱ ነው ያለው እያልኩ እየመለስኩልህ ነው። እግዚአብሔር ብሎት ሳይሆን አትመልሽልኝም። ከተግባቦት ካወቅሽ እኔ ጠየቅኩሽን ለምን አትመልሽልኝም? ተግባቦት ካወቅሽ ማለት ነው። ተግባቦት ካወቅሽ ችግር የለውም። እኔ ተግባቦት ካወቅሽ እኔ ጠየቅኩሽን መልሽልኝ። ገብርኤል እዚህ ጋር አሁን አንቺ እኔን አፈር ብላ ብዬ ብልህ ስድብ ነው ወይስ እርግማን ነው አልሽኝ? ስድብ ነው አልኩሽ። ስድብ አይደለም። ምንድን ነው ይሄ ስልህ ስድብ ነው አልከኝ። እርግማን ነው ምን ምርቃት ነው ነው? እኔ ጥያቄ አይ ስድብ ነው አልከኝ። እርግማንም አላልከኝም፣ ምርቃትም አላልከኝም። ስድብ ነው አልከኝ አንተ። እሺ ዘካርያስስ ማለት ገብርኤልስ ዘካርያስን እዚህ ጋር ያለው ምንድን ነው? በቃ እንዳንተ እርግማን አይደለም ካልክ ወሰነበት ሁን ብሎታል። በቃ እኔ አይደለም ያልኩት። እኔ ያልኩት ላይ ተንተርሰሽ አይደለም። አንቺ እርግማን ነው ብለሽ ያልሽውን ኬታ መጣሽ? አንቺ ነሽ እኮ መጀመሪያ እርግማን ነው ብለሽ ቅዱስ ቃሉን ያወጣሁት እህቴ ካራሜል። ቅዱስ ቃሉን እኮ ምሳሌ ሰጠው። አንድ ሰው ገብርኤል ረግሞታል አልሽኝ። ገብርኤል ረገመው ብለሽ አልሽኝ። የታለ የረገመው? ምክንያቱም የማርያምን እርግማን እዚህ ታምረ ማርያሙ ላይ ያለው ይሄንን ለማጽደቅ አንደኛ እግዚአብሔር ተራጋሚ ነው አልሽ። አይደለም አልኩሽ። ራሱ እንኳን ጌታ እንኳን ቢራገም በፈጠረው ፍጥረት ላይ የፈለገውን መግደል የፈለገውን በሕይወት ማኖር ይችላል። ማናችንም ምንም ልንለው አንችልም። እጁ የሚያደርገውን ነገር ከአንደበቱ የሚወጣውን ነገር ምን ታደርጋለህ፣ ምንስ ትሰራለህ ብሎ ሊለው የሚችለው የለም ብዬ ቅድም ትንቢተ ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ላይ ያለውን እግዚአብሔርን ቃል እሱን መነሻ አድርጌ ነገርኩሽ። ኦኬ እዚህ ጋር ያለው ማለት ነው። ኦኬ ይሄን ቃል 34 ጀምሮ ዘመኑ በተፈጸመ ጊዜ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣ አይምሮዬም ተመለሰልኝ፣ ልዑልንም ባረከው፣ ለዘላለም የሚኖረውን አመሰገነው፣ አከበርኩትም። ግዛቱ ለዘላለም ግዛት ነው፣ መንግስቱም የልጅ ልጅ ነው ብሎ ካለ በኋላ በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በእግዚአብሔር ፊት ማለት ነው። እንደ ምናምን ይቆጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩት መካከል እንደ ፍቃዱ ያደርጋል። እግዚአብሔር እንደ ፍቃዱ እጁን የሚከለክላት ወይስ ምን ታደርጋለህ የሚለው የለም ይላል። እንደ ፍቃዱ ያደርጋል። ከፈለገ እኔና አንቺን በህይወት ማኖር ይችላል። ከፈለገ መንቀል ይችላል። ከፈለገ ማጥፋት ዲሳፒር ሊያደርገን ይችላል። አይደለም ስጋችን የተፈጠረውን ወደ ጉድጓድ መጨመር አይደለም፣ ነፍሳችን እንኳን እንዳልተፈጠረች አድርጎ እኔና አንቺን አይደለም እዚህ ያለን ትውልድ ሰማይና ምድር በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ጌታ ከመኖርም ወደ አለመኖር መመለስ ይችላል። ምክንያቱስ ይህን ሲያደርግ ማንም ሰው ምን ታደርጋለህ የሚለው የለም ይላል። ምን እንደምታደርገው ምንድነው? ቅድም የተናገርከው አንተ ማትረባ ብሎ ሊለው የሚችል የለም። እኔ አንቺን፣ አንቺ እኔን ትይኛለች። እሱን ግን የሚለው የለም ነው ብዬምልሽ። ባለሙሉ ስልጣን ነው። የወደደውን በህይወት ማኖር ይችላል፣ የወደደውን መግደል ይችላል። ስለዚህ የማርያምን እርግማን ለማጽደቅ እግዚአብሔር ቢረግም ረግሞ ምናምን ነገር አልሽ። ሲጀምር እግዚአብሔር የረገመው የለም። ቢረግምም እንኳን ባለሙሉ ስልጣን ነው እሱ። ከሱኛው ሳስጥልሽ ገብርኤል እኮ ረግሞታል አልሽኝ። የት? የሉቃስ ወንጌል መጽሐፍ ማለት ነው። ሄደን ስናነበው ግን እህታችን ገብርኤል ዘካርያስን ረገመው ብሎ የሚል ቃል ወፍ የለም። ጥሩ ምሳሌ እኮ የገብርኤልን ያነሳውልህ። እሺ እርግማንም የሚለውንም በፈለግከውም አይነት በለው። ግን ገብርኤል አንተ ዲዳሁን ብሎ ሲወስንበት ወሰነ እንበለውና እመቤታችን ሰውን ውሻ እንዲሆን ወሰነችበት። ከገብርኤል ታንሳለች ወይ እመቤታችን ይህን ብታደርግ? ኦኬ ገብርኤል ሲጀምር አልተራገምም። ተራገመ ብለሽ ምትይው ቅዱስ ቃሉን ፊት ለፊት አውጥተን የተናገርነው እያሳየው ያለሁትኝ። ልብ በሉ፣ ቅዱስ ገብርኤል አልተራገመም። ታዲያ ምንድነው ገብርኤል የተናገረው? በካህኑ ላይ የሚሆንበትን የተናገረው። ምንድነው የሚሆነው? ሕፃኑ እስከሚወለድበት ጊዜ ድረስ እንዲህ ይሆናል አለው እኮ። አሁን ገብርኤል እኔ ላውራ እህታችን፣ እኔ ላውራ። ቃሌን ስላላመነ አለው። ይሄ ቃል የማ ቃል ነው? ቃሌን ነው ያለው። እንግዲህ እኮ የማን ነው ይሄ ቃል? የማን ነው? ከእግዚአብሔር እነግርህ ዘንድ ተልኬ መጥቼ ነበር እኮ። ይሄ ቃል የማን ነው? ግን የእግዚአብሔር ቃል ነው። አለቀ። የገብርኤል ቃል አይደለም፣ የእግዚአብሔር ቃል ነው። ገብርኤል ከራሱ ምንም ቃል የለውም። መልእክተኛ ግን አፉ ዲዳ እንዲሆን ግን ተነግሯል ከእግዚአብሔር። እየተደማመጥን ይህንን የምስራች እንድሰብክልህ ተልኬ ነበር ይላል። የምስራች ነው በቤቱ የተሰበከው። በቤቱ የተሰበከው የምስራች ነው። ለምስራቹ ቃል አልታዘዘም ካህኑ። ስለዚህ ይህንን ቃሌን ስላላምንህ ይህ ነገር እስኪሆን አለው። ማለት
የነገርኩ የምስራች ቃል መፈጸሙ አይቀርም። አንተ አሜን አልክ አላልክ፣ ተቀበልክም አልተቀበልክም መፈጸሙ አይቀርም። ለምን? የእግዚአብሔር የዘላለም ሐሳቡ ነው። የእግዚአብሔር የዘላለም ሐሳቡ ነው፣ መፈጸሙ አይቀርም እና እስከሚሆን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው ይላል። ምልክት ነው የሰጠው ማለት ነው። ግን ይህን ምልክት እንዲሰጠው እግዚአብሔር ምልክት እንዲሰጥ ልኮኛል ብሎታል። ይሄን ነገር ከራሱ ነው ያለው ገብርኤል። እኔ አሁን የጠየኩሽ ምልክት ነው የሰጠው። ምልክቱ ምንድነው? ልጁ መወለዱ አይቀርም። አንተ አሜን አልክ አላልክም መወለዱ አይቀርም። ወደ እግዚአብሔር ለምንሃልና ጸሎትህ ተሰምቶልሃል። ጸልያል፣ ልጅ ስጠኝ ብለህ ጸልያል። የሚሰጥህ ልጅ ደግሞ እግዚአብሔር በአንተ ህይወት ውስጥ ይፈጸማል። ይህንን የምስራቹን ልሰብክልህ ተልኬ ነበር። እሱ ግን አልተቀበለውም። ይሄንን በምን አውቃለሁ ብሎ ስላለው ነው ይሄንን ያለው መልአኩ። በምን አውቃለሁ? እኔም አርጅቻለሁ። መልአኩንም እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለች፣ ይህንን በምን አውቃለሁ አለ። ኦኬ፣ ካህን እንደመሆኑ መጠን ማወቅ የነበረበት ላለመውለድ እሱ እንደ ምክንያት ያቀረበው ነበረ ካህኑ ዘካርያስ። ሚስቴ አርጅታለች፣ እኔም አርጅቻለሁ ነው። ኦኬ፣ እኔ አሁን እዚህ ጋር ማየት ያለብን ዘካርያስ ካህን ነው። ካህን ደግሞ ህግን አስተማሪ ናቸው። በእስራኤል ዕጣን ማጠን ብቻ አይደለም፣ ህግን ያስተምራሉ፣ ቅዱስ ቃሉን ያስተምራሉ። ዘካርያስ እንዴት አላወቀም? እንዴት በምን አውቃለሁ አለ? በሳራ ማወቅ ነበረበታ። እግዚአብሔር መካንን ማስወለድ እግዚአብሔር የጀመረው ዘካርያስ ቤት ነው እንዴ? አይደለም። ሳራ የምትባል የአብርሃም ሚስት እናታችን አለ። ትንታኔ ውስጥ እየሄድክ ነው አሁን። ወደ መልአኩ የተናገረው ላይ ብንመጣ እሱን እናውቃለና የመልአኩና የካህኑ የዘካርያስ ንግግር ነው የማወራው። አዎ፣ እዚህ ጋር ዋናው ፖይንት ገብርኤል ለምን የተላከበትን ብቻ ተናግሮ አልተመለሰም? በቃ ተራገመ ብለሽ አልሽው። የለም እኮ አፍ ዲዳ ሰውን ዲዳ አድርግ ብሎ እግዚአብሔር ልኮኛል አላለውም እኮ። በቃ ተልኬ መጥቻለሁ ልነግርህ መጥቼ ነበር፣ የምስራች ልነግርህ እንደምትወድ። ይሄንን ስላላመንክ ግን እየሰማሁ ነው እኮ ሌላ ትንታኔ ውስጥ ገባህ አንተ እኮ። እህታችን this is orthodox ማድመጥ እንኳን አይችሉም። እኔን አስቁማኝ ነው እሷ የምታወራው። እኔ አምላክ ቃል ላይ ሳወራ አስቁማ፣ እሷ ያልተራገመን ገብርኤል ተራገመ ብላ የጠቀሰችው ጥቅስ ምንም መረጃ አላመጣላትም። ስለዚህ ዜሮነት ማለት ነው። ዜሮ ማለት ነው። ገብርኤል ተራገመ አልተራገመም? ምንድን ነው ያለው? ምልክት ነው የሰጠው። ኦኬ፣ የአባቴ አምላክ ይድፋህ፣ እግዚአብሔር አንደበትን ይዝጋው አላለው። እርግማን ማለት እንደዚህ ነው። እንዲህና እንደዚህ እግዚአብሔር እንደዚህ አድርግብህ፣ አንደበትህን እግዚአብሔር ይዝጋው፣ አንገትህን እግዚአብሔር ይቅጫው እያላችሁ እናንተ በጸሎት መጽሐፍት እንደምትናገሩት ማለት ነው። ስለዚህ እኔም ላውራ ሆነ አንተ ብቻ እኮ ተቆጣጠርከው። አልጨረስኩም፣ ሰጣሻለሁ። ስለዚህ ገብርኤል ተራገመ ብላ ያለችው ቃል ላይ ምንም ነገር የለም። የማርያምን እርግማን እንሄዳለን። አንቺ ግን አሁን እምጨርሹ ካለ ጨርሺ። ቴንኪው። እሺ በል ጥሩ ነው። እሺ ጥሩ ነው። እሺ አሁን ይሄ የአባቴ አምላክ ይድፋህ ምን ማለት ከሆነ እርግማን፣ እመቤታችንም እግዚአብሔር አምላኬ ልጄ ይድፋሽ ወይም ደግሞ ወደ እንስሳት ይቀይርህ፣ የአባቴ አምላክ ይቀይር ወደ እንስሳት ብላ አልተራገመችም። ገብርኤል የመጣው ሊያበስር ነው፣ ሊናገር ነው፣ እንደሚወልድ ሊነግረው ነው የመጣው። ይሄንን ነው የተላከው ገብርኤል። ይሄንን አብስረው ልጅ እንደሚወልድ ንገር ተብሎ ነው የመጣው። ነገር ግን ከመጣ በኋላ ከነገረው በኋላ ስላላመነው ኦኬ አላመንክም ሲፈጸም ታየዋለህ ብሎ ለምን አልሄደም? ለምን እዛ ላይ ዲዳሁን ለምን አለው? ማን ስልጣን ሰጥቶት እንደዛ ሊል ቻለ? ጨርሰናል። ምንድነው የጨረስነው? የገብርኤል ተራገመ ብላ የጠቀሰችው ጥቅስን አመጣው። ገብርኤል አልተራገመም፣ ምልክት ነው የሰጠው፣ እርግማን የለም። ማርያም ግን እንደዚህ አላለችም ብላ አለችኝ። ገጽ 279 ታምር 72 እርግማን የአባቴ አምላክ ይድፋህ እንዲህ ያድርግህ ማለት ነው። በራስ መናገር ግን እርግማን አይደለም ብለሃል። ቢኮዝ ገብርኤል እዚህ ጋር ትሆናለህ ብሎ ምልክት ነው የሰጠዋል። ስለዚህ የእመቤታችንን ምልክት እህታችን እኔን የሚዩት ያደረኩሽ እንዴ? ኦርቶዶክስነት ማለት አለመስማት ማለት ነው እንዴ? አውርተሽ እስከምጨርሺ ዝም አልኩሽ አይደል? እኔ ሳወራ ለምን በመደዳ የምታወሪው? የተግባቦት ህግ ወቁ እንጂ ስታወሩ እኮ ሃይማኖታችሁን ሁሉ ጭምር ነው ከበስተኋላ የምታስነቅፉትም የምታሰድቡትም። ካልጨረሽ ጨርሺ ልስተሽ። እኔ ግን ሳወራ እኩል አታወሪ እህቴ። ቴንኪው። የዚህ ቤት ችግር አንዱ ይሄ ነው። ትመጣላችሁ፣ እንድታወሩ እድል ትሰጣለሁ፣ ታወራላችሁ። እኔ ማውራት ሲጀምር ግን እኩል ታወራላችሁ። ያልጨርሹ ነገር ካለ ጨርሺ። ካረሜል ጋይድ ጨርሺ፣ እድል ልስተሽ። አሁን
እኮ ስለምታቋርጠኝ እኮ ነው የምቀጥለው። እስከጨርስ አጠብቀኝም። አንተ በጣም ረዥም ነው ትንታኔ የምትሰጠው አንተ፣ ለዛ ነው። ስለዚህ እኔ እዚህ ጋር አሁንም ከገብርኤል ጋር የማመሳስለው ገብርኤል እዚህ ጋር ምልክት ነው የሰጠው። ስለዚህ እንዲህ ያርግህ ብሎ አልተራገመም። ስለዚህ ምልክት ነው የሰጠው። ስለዚህ እመቤታችንን ምልክት ነው የሰጠችው። ኦኬ፣ የቱ ጋር ነው እመቤታችሁ ምልክትን የሰጠችው? ምዕራፍ ስንት አንተ ላይ? ያልከው ነው እንግዲህ ሴትን ወደ እንስሳት ቀይራለች አልክ ብለህ መጣህ እንግዲህ እኔ ስለዚህ መጽሐፉን አታውቂውም ማለት ነው አንቺ እኮ። እንግዲህ አባቴ አምላክ እንዲህ አርግሽ ብላ የምትራገመው ማርያም ነው እናንተ ጋር ያለችው ነው ያልከኝ እኮ መጀመሪያ። የጠየኩሽን መልሽልኝ። ገብርኤል ተራጋሚ ነው የምትሉት የኦርቶዶክሱ ገብርኤል ተራጋሚ ከሆነ እሱ ሊሆን ይችላል። እኛ ግን የምናውቀው ቅዱስ ገብርኤል ምልክትን ነው የሰጠው፣ መልአኩ ቅዱስ ገብርኤል። ስለዚህ እኛም የምናውቃት እመቤታችን ምልክት ነው ያደረገችው። አሁንም እያወራሽ ነው። ጨርሰሻል ወይስ አልጨረስሽም? እኔ ሳወራ አልጨረስኩም። ጨርሽ። አዎ ከመጀመሪያው ስሰማው ምንድን ነው የኦርቶዶክሷ ማርያም ተራጋሚ ነች፣ ሰውን የምትረግም ነች የሚል ነው። የምትረግም ከሆነ እሷ የምትረግም ከሆነ ገብርኤል የተናገረውም አንተ ዲዳ ትሆናለህ ያለውም እርግማን ነው። አይ እርግማን አይደለም ምልክት ነው ካልክ እመቤታችንም ይሄ እንዲህ ይሁን ብላ ስትል ምልክት ነው። ስለዚህ የእሷ ሲሆን ለምንድን ነው የእመቤታችን ላይ ሲሆን በጣም የሚያማችሁ? ለምንድን ነው የእመቤታችን ላይ ሲሆን? ከዚህ በፊትም ሰምቻለሁ ማርያም የምትባል በልባቸው ውስጥ ያለችውን አውጥና ፈጥፍጧት፣ እኔ ፈጥፍጫታለሁ ማርያም የምትባል ብለህ ስታወራ ስሰማ ያኔ ነው በጣም ያዘንኩልህ። በጣም በቃ ለምን አምላክን የወለደች ድንግል ማርያም ናት። በቃ እኛ የምናውቃት አምላክን የወለደች እመቤታችን ናት። ጌታችን ኢየሱስ ክርስቶስን የወለደችን እመቤታችንን ነው የምናውቀው። ሌላ ማርያም የለንም። ይችን ማርያምን ለምንድን ነው በዚህ ልክ እሷ ጋር ጦርነት የምትገጥሙት? ለምን ወንጌልን አርፋችሁ አትሰብኩም? በቃ ሰውን መመለስ የምትችሉት ቃሉን አውጥታችሁ ምንድን ነው? ጥያቄ መልስ ነው። በቃ ምልህ ይሄን ነው አካሄዳችሁ ሁል ጊዜ። በቃ ማርያም ላይ ነው ጦርነታችሁ። ሚዩት ላደርግሽ ነው። አሁን ሮሮ ነው፣ ለቅሶ ነው የጠየኩሽ ጥያቄ። የገብርኤልን ሳትጨርሺ ወይ ጨርሰሽ ከሆነ ጨርሻለሁ ብለሽ ማብቃት ሲገባሽ ወደ ለቅሶ ገባሽ ማለት ነው። ለቅሶ ማለት ሮሮ፣ ሐዘን፣ ስሞታ ምናምን ነገር ማለት ነው። ኦኬ የጠየኩሽ ጥያቄ ምን ነበረ? ሮሮውን ከመልስ ጋር ትቀላቂው። ሮሮ ካለሽ በኋላ ሰማለሁኝ። ሲጀምር ማርያምን ከልባችሁ አውጥታችሁ ጣሏት ብሎ አለ ኤርሚያስ ብለሻልሽ። እኛ ያልነው እቺ በስዕሏ ላይ የተገለጠችዋን ማርያም ነች ብላችሁ የምትሏትን እንጂ የጌታችንን እናት ማርያምን አይደለም። ሲጀምር የጌታችንን እናት ማርያም እኔ ልብ ውስጥ ምን ታደርጋለች? ኦኬ በእኔ ልብ ውስጥ ንጉሱ ብቻ ነው ያለው። እነሱን እንደ በልቤ ግን ቅዱሳን እግዚአብሔር ያከበራቸው እናቶችና እህቶችን ግን አከብራለሁ ማለት ነው። እኔ ልብ ውስጥ ማርያም ሲጀምር አትቀመጥም። ለምን? አልፈቅድላትም። የጌታ እናት ማርያም እንኳን እኔ ልብ ውስጥ አብርሃም አይቀመጥም። ለምን? አልፈቅድለትም። እኔ ልብ ውስጥ ሳሙኤል አይቀመጥም። ለምን? አልፈቅድለትም። ልብ በሉ። እኔ ልብ ውስጥ መቀመጥ ያለበት ማን ነው? ጌታና ጌታ ብቻ ነው። ኦኬ እነሱም በዘመናቸው አክብረውት አምልከውት ያለፉት ጌታ ነው። እኔም እሱን የማከብረው። ኦኬ እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ነው ያለው መጽሐፉ እንጂ አንተ ዝም ብሎ አሰስ ገሰሱ ሁሉ ይግባ አላለም። ኦኬ ስለዚህ የጌታችን እናት ቅድስት ድንግል ማርያም በልብህ የጌታ እናት መሆኗን ታምናለህ ብለህ ትኛው ቅድስት ናት። አዎ እኔ ልብ ውስጥ ምን ታደርጋለች? ኦኬ መጽሐፍ ቅዱስም እንደዚህ አያስተምረንም። ኦኬ ቴንክ ዩ። ግን እንደ እግዚአብሔር ሴት ታከብራታለህ? አዎ የጌታ እናት ናት፣ ምንም ጥርጥር የለም። እሺ ገብርኤል ይህን ቃል ሲናገረው የዘካርያስ አንደበቱ ነው የተዘጋው። እህታችን የተፈጠረ አካሉ ወደ እንስሳነት፣ ወደ ከርከሮነት፣ ወደ ውሻነት፣ ወደ ጅብነት እንደዚህ ተቀይሯል። ተአምር ማለት የግድ አንድ ነገር ሁሉም ተመሳሳይ ሁሉም ወደ እኮ ልመልስልህ ነው እኮ። አዎ የግድ ወደ እንስሳት መቀየር እኮ አይደለም። እያንዳንዱ የተለያየ እኮ ምልክትና የተለያየ እንትን እኮ አለ። የግድ ሁሉም ወደ እንስሳነት መቀየር አለበት እንዴ? ስለዚህ አልተቀየረም አይደል? ገብርኤል ይህን ሲናገረው አንደበቱ ነው መናገር ያቃተው እንጂ አንደበት መዘጋት እኮ ቀላል አይደለም እኮ። የሚናገር ሰው እንዳይናገር ማድረግ። እህታችን እኛ ልሽ መናገር አትችልም አለው ይላል እና ከዛ ጊዜ ጀምሮ ዲዳ ሆነ ይላል። በቃ መጽሐፍ ቅዱስ የሚነግረን ማለት ነው። ኦኬ የጠየኩሽኝ
ከሰውነት አርያ ወጥቶ ወደ እንስሳነት ተቀይሯል ነው እያልኩሽ። ለምን ማለት ይሄ እኮ ከዚህ ጋር የሚያገናኝ ነገር የለም። ከሰውነት ወደ እንስሳነት ተቀይሯል። በመጽሐፍ ቅዱስ ከሰውነት ወደ እንስሳነት የተቀየሩ የሉም እንዴ ሌሎች? ናቡከደነጾርን እግዚአብሔር አድርጎታል። እግዚአብሔር ነው ያደረገው። እኔ ያልኩሽን በፍጡር በገብርኤል ነው ይቻላል። የእግዚአብሔር የሆኑት ሁሉ በጣም እግዚአብሔር ኢየሱስ ክርስቶስ እኮ እኔም ማደርገው ማድረግ ትችላላችሁ ብሏቸዋል እኮ። የጠየኩሽን መልሽልኝ እህታችን፣ የጠየኩሽን እባክሽ መልሽልኝ። ተግባቦት ወቁ፣ እንደው በጌታ ተግባቦት የሚባል ነገር ወቁ። ኦኬ መጽሐፍ ቅዱስ ላይ የሰውነት ከሰውነት ባህሪ አውጥቶት ወይ እንስሳን ባህሪ ናቡከደነጾርን እግዚአብሔር አድርጓል። ከፍጡር ግን መልአክም ይሁን ጻድቃን፣ ሰማዕታት፣ ነቢያት የተባሉት ረግመው ከሰውነት አርያ አውጥተው ወደ እንስሳነት የቀየሩ አለ ወይ ነው እያልኩሽ ያለሁት። እሺ ልመልስ። ጌታችን ምንድን ነው ያለ በወንጌል? በእኔ ያመነ እኔ የማደርገውንም ከእኔ በላይ ያደርጋል ብሏል እኮ። በቃ ቃሉ እኮ ብሏል። እህታችን ጌታችን ፍጡር ነው። አምቦ ወልድሎቱ ስብሐት። ኧረ እባክህ ካላልሽኝ የኔ ጥያቄን አሁንም ልብ ብለሽ ስሚኝ እህቴ። እህታችን እባክሽ ተግባቦት ወቂ። ተግባቦት ማለት የጠየኩሽ ምን እንደሆነ ቀጥልሽ። ኦኬ ተግባቦት ማለት የጠየኩሽ ምንድን ነው? የጠየኩሽን በደንብ መስማት፣ ከዛ ለጠየኩሽ የሚመጥን መልስ ነው መስጠት ያለብሽ። ጌታ አድርጓል ወይ ብዬ ብልሽ ጌታ ነው ኦኬ ልነግሪኝ ይቻለሽ። ከፍጡር ብዬ ስልሽ ኢየሱስ ብለሽ አልሽኝ። ኢየሱስ ፍጡር ነው ማለት ነው ለእናንተ? አይደለም። ቆይ ኤርሚያስ ግድ የለህም ነገሮችን ዝም ብሎ እኔ ነኝ የሚዩት ያደረኩሽ። ተግባቦት እንዴት አታቂም እህቴ? የጠየቁሽ ምንድን ነው? ፍጡር ነው። ከፍጡር ልክ ገብርኤል አሁን ፍጡር ነው፣ መልአክ ነው፣ ግን ፍጡር ነው። ረግሞት ወደ ዘካርያስ ላይ አንደበቱ እንዳይናገር አደረገ እንጂ ከሰው አርያነት ወደ እንስሳ አርያነት ቀየረው ወይ ነው ያልኩሽ። አይ ኢየሱስ ብለሽ አልሽኝ። እኔ ስለ ፍጡር ስጠይቅሽ ስለ ፈጣሪ ለምን ትነግሪኛለሽ? ኢየሱስ እኮ ፈጣሪ ነው፣ ፍጡር አይደለም እህቴ። ፍጡርና ፈጣሪ ለይ። ተግባቦት ማወቅ ማለት ለምሳሌ እዚህ ጋር የውሃ መያዣ ቦትል አለ። ኦኬ ይሄ ብርጭቆ ነው ወይ ብዬ ስልሽ አይ እርሳስ እኮ መጻፊያ ነው አትበይኝ። ይሄ እስክሪፕቶ እኮ መጻፊያ ነው አትበይኝ። የጠየቅኩሽ ይሄ ብርጭቆ ነው ወይስ ብርጭቆ አይደለም? ብርጭቆ ስለሚታወቅ ማለት ነው። ይሄ ቦትል ነው የተሰራበት ከብርጭቆ አይደለም። ራሱን የቻለ የተፈጠረበት ነገር አለው። ስለዚህ ይሄ ብርጭቆ ነው ወይ ስልሽ አይ እስክሪፕቶም እኮ ሊጽፍ ይችላል መጻፉ አይደል ዋና አትበይኝ። ይሄ ማለት ተግባቦት አላወቅሽም ማለት ነው። የጠየቅኩሽ ስለ ፍጡራን ስጠይቅሽ ፍጡራን ሰዎችን ረግመው ከሰውነት አርያ አውጥተው ሰዎችን ወደ እንስሳነት ይቀይራሉ ወይ ብዬ ስጠይቅሽ ኢየሱስ እኮ አትበይኝ፣ አይገናኝም። አንደኛ እኔ ስለ ፍጡር ነው የጠየቅኩሽ። ኢየሱስ ደግሞ ፍጡር አይደለም ፈጣሪ ነው። ቴንክ ዩ። እና አሁን የምትይኝ ነገር ካለ ቀጥይ። ተግባቦት በመድኃኒዓለም ተግባቦት ግን እስከጨርስ ግን አታቋርጠኝ ቢያንስ ይሄን እኔ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ያልኩት ምንድን ነው? ናቡከደነጾርን የቀየረው ራሱ እግዚአብሔር ነው። ፈጣሪ ስለሆነ በራሱ በቃ መቀየርም መግደልም ማዳንም እንስሳትም ሰውም ማድረግ ስለሚችል እግዚአብሔር አድርጎታል። እኔ ጌታችን ኢየሱስ ክርስቶስ በወንጌል ያስተማረው ብዬ ልመልስልህ ነው የመጣሁት። እና በእኔ የሚያምን እኔ የማደርገውን ያደርጋል ከኔም በላይ ሲል ከፈጣሪ በላይ ያደርጋል ማለት አይደለም። ብዙ ታምራትን በእሱ ያመኑት ማድረግ እንደሚችሉ ሲናገር ነው። በዘመናችንም እኮ በኢየሱስ ክርስቶስ ስም አምነናል ብለው ብዙ ነገር እያደረግን ነው እያሉ እያሳዩን ነው አይደል እንዴ? ስለዚህ ለምንድን ነው እመቤታችን አደረገች ሲባል ሌላ ጥያቄ ያስነሳው? አሁን ይታያችሁ የጠየኳት ጥያቄ ምን ነበረ? ከፍጡራን ረግሞ ሰውን ወደ እንስሳነት የቀየራለ ወይ ብዬ ስላት ጌታችን አለች። ያው በኦርቶዶክስ ኢየሱስ ፍጡር ነው እያለችን ነው ማለት ነው። ሌላ ምን ልን እንችላለን? ሚዩት አድርግ ህይወታችን። አሁን ሚዩት ነው ማድረግ ያለብሽ። ከፍጡራን ከመላእክት የሚሆን ከጻድቃን ከሰማዕታት ከነቢያት ሰውን ረግሞ ወደ ውሻነት የቀየረ አለ ወይ ብዬ ስላት ኢየሱስ እኮ አለችን። ስለዚህ ኢየሱስ በኦርቶዶክስ ሃይማኖት ከፍጡራን ተርታ ነው የሚመደበው እያለችን ነው እህታችን ማለት ነው። ይህን ብለሽ ካልሽ ደግሞ ትክክል አይደለሽም። ኢየሱስ በኦርቶዶክስ ከፍጡራን እኩል አትመድበውም ቤተክርስቲያኒቱ። ሚዩት አድርጊ እህታችን፣ ሚዩት አድርጊ። አሁን ሚዩት ነው ማድረግ ያለብሽ። ቴንክ ዩ።
ምክንያቱም ተግባቦት ወቂ በመድኃኔዓለም ብዬ ስጠይቅሽ የነበረው ነው የመለሽልኝ። ስለዚህ ጌታችን ኢየሱስ ክርስቶስ በወንጌል እንዳስተማረው አለች እኔ ካደረኩት የበለጠ ታደርጋላችሁ ብሏል አለች። ኦኬ ማይክሽን ክፈቻውን ማይክሽን ክፈች። ጌታችን ኢየሱስ ክርስቶስ በወንጌል ሲያስተማር እኔ ካደረኩት የበለጠ ታደርጋላችሁ ብሏቸዋል አለች ብለሽናል። ኦኬ አዎ ብለዋል። ጌታችን በምድር በነበረበት ሰዓት ላይ በአገልግሎት ዘመኑ ከኢየሩሳሌም እስከ ሰማሪያ እየተመላለሰ ባገለገለበት አገልግሎቱ የቱ ጋ ነው ሰውን ረግሞ ወደ ውሻነት ቀይሮ ልክ እኔ እንደዚህ እንደቀየርኩት እናንተም እንደዚሁ መቀየር ትችላላችሁ ብሎ ያለበት ክፍል አሳየን ከወንጌል ከአዲስ ኪዳን መጽሐፍት። የግድ እዛ ጋር ታምር ሲባል እዛ ጋር ስፔሲፊክ ተደርጎ መጽሐፍ እንዴ ቆይ አሳየን። ምክንያቱም ስፔሲፊክ ተደርጎ እኔ እንዳደረኩት መጽሐፍ ነበረበት ወይ ተአምር ታደርጋላችሁ እያወራሁኝ እኮ ነው። እኔ እንዳደረኩት ታደርጋላችሁ ብሏቸዋል ብለሻል። ጌታ በምድር በስጋ በነበረበት ዘመን ሲያስተምር በይሁዳም በሰማርያም እየተመላለሰ ሲያስተምር ሰውን ረግሞ ወደ ውሻነት ሲቀይር አይተው እኔ ልክ ካደረኩት እናንተም የበለጠ እንደዚህ ታደርጋላችሁ ብሎ ያለበትን ክፍል አሳይንና የማርያም ረግሞ ወደ ውሻ መቀየርነት እውነት ይሆናል ማለት ነው። ቀጥይ። ይኸውልህ ኤርሚያስ መግባባት አንችልም። ለምን እንደማንችል ታውቃለህ? አሁን እኔ እግዚአብሔር ናቡከደነጾርን ቀየረው ስንል አዎ ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር ልጅ እግዚአብሔር ነው። ከእግዚአብሔር አብ የማይለይ ማለት ነው። እኩል ትክክል የሆነ አምላክ ነው። የጠየኩሽን ታወሪያለሽ ወይስ እኮ እያወራሁ እየነገርኩ የጠየኩሽ ጥያቄ ምን ነበረ? ተአምር ሲባል የግድ መጽሐፍ ቅዱስ ላይ ስፔሲፊክ ተደርጎ ይሄንን ብቻ ታደርጋላችሁ ተብሎ ነበር መጽሐፍ የነበረበት እኮ ልመጣልህ ነው። የጠየኩሽ ጥያቄ ምን ነበረ? ከመምጣትሽ በፊት የጠየኩሽን ጥያቄ አዎ ኢየሱስ ክርስቶስ በወንጌል ላይ ሰውን ወደ እንስሳ መቀየር ትችላላችሁ ብሏል ወይ ነው ያልከኝ አይደለም? አይደለም አልሰማሽኝም ማለት ነው። አየሽ፣ ለዚህ ነው የተግባቦት ሕግ አታውቁም። የኦርቶዶክሳውያን መለያ ሆነ። በንዴት ነው የምትገቡት፣ በብሽቀት ነው የምትገቡት። በፍጹም ምን ያልተናደድኩም። አድምጪኝ። ካልተናደድሽ ጥያቄ ምን ነበር ያልኩሽ? ጌታችን አልሽኝ በወንጌል ላይ እኔ ካደረኩት የበለጠ ታደርጋላችሁ ብሏቸዋል። ስለዚህ ቅዱሳን ያደርጋሉ አልሽን። ኦኬ። ስለዚህ ምን ማለት ነው? ጌታችን በምድር በነበረበት ዘመን አልኩሽ፣ በስጋ ወራት በምድር በነበረበት ዘመን ሲያገለግል ከሰማሪያ እስከ ኢየሩሳሌም እየተመላለሰ ሰሜኑን ክፍል ደቡቡን ክፍል ባገለገለበት ጊዜ ካደረጋቸው ታምራቶች መካከል ሰውን ረግሞ ወደ ውሻነት የቀየረበት ክፍል ደቀ መዛሙርቱ የሚያዩት እነሱም ደግሞ ከሱ የተነሳ እኔ ካደረኩት የበለጠ ታደርጋላችሁ ብሎ ያለበት አንድ ቦታ አሳየኝ ያልኩሽ። ሰውን ረግሞ ወደ ውሻነት የቀየረበት እኮ ልነግርህ የግድ አሁን እዛ ጋር ተመሳሳይ ተአምራት ነው መደረግ የነበረበት ነው የምትለው? እንደዛ ከሆነ ሐዋርያት ያደረጉት ኢየሱስ ክርስቶስ ያደረገው አንድ አይነት ነው። እኔ እንዳደረኩት ያደረገ የሚያደርግ ታደርጋላችሁ አይደል ብሎ ያላቸው እኮ ተአምር ታደርጋላችሁ እኮ ነው። በቃ ሙት ታስነሳላችሁ። ታዲያ ጌታችን ሙት ነው ያስነሳው እንጂ እነ ጳውሎስም ሙት አስነስተዋል። ጴጥሮስም ማለት ነው። ጌታ ሙት ሲያስነሳዩ እነ ጴጥሮስም ሙታን አስነሱ፣ እነ ጳውሎስም ሙታን አስነሱ። ጌታ አጋንንት ሲያስወጣዩ እነሱም በጌታ ስም አጋንንትን አስወጡ። ኦኬ አይደል? አዎ እየሰማሁ ነው። ኦኬ አዎ። ስለዚህ እኔ ግን የጠየኩሽ ምንድነው ጌታ በአገልግሎቱ ዘመን ሰውን ረግሞ ወደ ውሻነት ሲቀይር አይተው እነሱም ወደ ውሻነት ትቀይራላችሁ ብሎ ያለበት ክፍል አሳይ ነው ብያለሁ። ለሱ ምሳሌ እኮ የገብርኤልን እኮ ዝም በቃ አፍ አይናገርም የሚለው ምሳሌ ሰጠው እኮ። በቃ ገብርኤል ረግሞ ወደ ውሻነት ቀየረ ወይስ መናገር እንዳይችል ነው የሆነው? የግድ አንድ አይነት ታምር መሆን ነው ወይ ያለበት? ታምር ሲባል አድምጪኝ። ልክ ጌታ እንዳደረገው እኔ እንዳደረኩት ታደርጋላችሁ ነው አይደል ያላቸው እኮ። አንድ አይነት ታምር መሆን አለበት ነው የኔ ጥያቄ። አንድ አይነት ለምሳሌ ልሽ ቆይ አድምጪኝ። አሁን ለምሳሌ ጌታ አጋንንትን አስወጣ አይደለ? አጋንንትን አስወጣ አይደል? እህታችን ድምፅሽ ተዋጠ። እየሰማሁ ነው እኔ ይሰማል። እሺ ጌታ አጋንንትን አስወጣ አይደል? አዎ አልኩህ እኮ። አዎ ቴንክ ዩ። ጳውሎስስ አጋንንትን አስወጣ? አዎ እሺ አጋንንትን አስወጣ። ተመሳሳይ ነው? ተመሳሳይ አይደለም? አዎ ተመሳሳይ ነው። ኦኬ እሺ ጌታ ሙታንን አስነሳ አይደል? እሺ
አይደል? አዎ ሙታንን እንዴት አስነሳ? በቃሉ ተናግሮ አስነሳ። እነ ጳውሎስና እነ ጴጥሮስ ደግሞ አድምጪኝ እህታችን እባክሽ ጌታ ሙታንን አስነሳ አይደል? አዎ። ጳውሎስና ጴጥሮስስ ሙታንን አስነሱ አላስነሱም? እህታችን ጳውሎስና ጴጥሮስስ ሙታንን አስነሱ አላስነሱም? ጌታ ኢየሱስ ክርስቶስ እንዳስነሳው አስነሱ። ተመሳሳይ ነው? ተመሳሳይ አይደለም? ተመሳሳይ ነው አይደል? ጌታችን ሰውን ረግሞ ወደ ውሻነት የቀየረበትን እና ማርያም ሰውን ወደ ውሻነት የቀየረችበት ተመሳሳይ እንዲሆን ጌታችን ሰውን ረግሞ ወደ ውሻነት የቀየረበትን አሳይኝ ከአዲስ ኪዳን። መርገም ሁሉ አንድ አይነት ነው እህቴ። የተለያየ እርግማን እንዳላችሁ እናውቃለን በኦርቶዶክስ ተዋሕዶ ቤተክርስቲያን። አይደለም የተለያየ እርግማን አሳይሻለሁ። መጽሐፍቶችን አሳይሻለሁ። ናቡከደነጾር ጌታችን እህቴ ተግባቦት ወቂ በአዲስ ኪዳን ልመልስልህ እኮ ነው ለመጠየቀኝ ጥያቄ አድምጭኝ እህቴ እባክሽ። በአዲስ ኪዳን ጌታችን መጥቶ ሲያስተምር እነዚህ ሐዋርያት አይተዋል፣ ጳውሎስና ጴጥሮስ ሌሎችም ማለት ነው። እሱ አጋንንትን እንዳስወጣ እነሱም አጋንንትን አስወጥተዋል በጌታ ስም ማለት ነው። ኦኬ። እሱ ሙታን እንዳስነሳ እነሱም ሙታን አስነስተዋል። እንደዚህ ማለት ነው። ተመሳሳይ ነው ማለት ነው። ጌታችን በአዲስ ኪዳን ሰውን ረግሞ ወደ ውሻነት የቀየረው አለ። በመጀመሪያ የቀየረው ሰውን ረግሞ ወደ ውሻነት የቀየረው አለ። ናቡከደነጾርን በአዲስ ኪዳን ነው። ልብ በይ፣ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ከአዲስ ኪዳን በፊትም ነበር። አድምጪኝ። ተግባቦት ወቂ በአዲስ ኪዳን እንደዚህ ነው ስትያዙ እኮ እየመለስኩልህ እኮ ነው። በአዲስ ኪዳን ማለት ኪዳን ወቂ ጌታችን በስጋ ከቅድስት ድንግል ማርያም ከተወለደ በኋላ ማለት ነው። በአዲስ ኪዳን ጌታችን ሰውን ረግሞ ወደ ውሻነት የቀየረበት አለ ወይ? በብሉይ ኪዳንም ነበርኩኝ። ጌታችን ኢየሱስ ክርስቶስ እኮ የጠየኩሽን ተግባቦት ወቂ እኔ አይደል ነው ከምን አይነት ሰው ጋር እንደምትኖሪ በዚህ ከሆነ ማለት ነው። ተግባቦት ወቂ እህቴ ካርሜል አታውሪ አይደለም ያልኩሽ። ተግባቦት ማለት እኛ ጌታችን በአዲስ ኪዳን ብቻ ነው ያለው ብሉይ ኪዳን ላይ የለም እያልንሽ አይደለም። የሰማይ የምድር ፈጣሪ ስለሆነ የዓለማት ፈጣሪ ስለሆነ ዓለም ሳይፈጠር አስቀድሞ የነበረ ስለነበረ መኖር የጀመረው መቼ ነው አይደለም ያልንሽ። አገልግሎት ሲያገለግል በአዲስ ኪዳን በስጋ ከቅድስት ድንግል ማርያም ተወልዶ በ30 ዓመቱ በዮርዳኖስ ተጠምቆ አገልግሎት የጀመረበትን ነው። በዛ አገልግሎት ውስጥ እኔ እንዳደረግኩት እናንተ ታደርጋላችሁ ብሏል ብለሽ የዮሐንስን ወንጌል ጠቅሰሻል። ያቺ የጠቀሻትን ጥቅስ መልሼ ላስውጥሽ ይገባል፣ አንቺም ለሌሎችም ማለት ነው። ልብ በይ። ስለዚህ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ሲያገለግል ሙታን ሲያነሳ አይተውታል፣ እነሱ ሙታን አስነስተዋል በሰጣቸው ስልጣን። አጋንንትን ሲያስወጣ አይተዋል፣ እነሱም አጋንንትን አስወጥተዋል። ድውያንን ሲፈውስ አይተዋል፣ እነሱም ድውያንን ሲፈውሱ ነበር። ተመሳሳይ ነው ማለት ነው። ኦኬ። ስለዚህ ጌታችን በአዲስ ኪዳን ሰውን ረግሞ ወደ ውሻነት የቀየረበት አለ ወይ? በአዲስ ኪዳን ልብ በይ፣ የመጨረሻ ነው። ያንቺ ነው እድሉ። ተግባቦት በአዲስ ኪዳን አለ? ካርሜል ሚዩት ነሽ እያወራሽ ከሆነ አለ። ሚዩት እያረከኝ ነው ሳውራ። እኔ ቀድሜ ያረኩሽ ሚዩት ተደርገሻል። ክፈችው ብዬሻለሁ። አለ ወይ? ለምን በአዲስ ኪዳን ብቻ ትላለህ? ብሉይ ኪዳን ለምን አይጠቀስም? ጌታችን በአዲስ ኪዳኗ በስጋ የተገለጠው ነው ያስተማረው። በስጋ ሳይገለጥም ነበር እኮ። እኔ እኮ የአብርሃም በስጋ ተገልጦ አድምጭኝ፣ እኔ እንዳደረግኩት የበለጠ ታደርጋላችሁ ብሎ ያለውን ቃል እንዳትረሽ። እያስተማራቸው እኮ ነው። አድምጭኝ። ስለዚህ በአዲስ ኪዳን ሲያስተምር ለደቀ መዛሙርቱ ሰውን ወደ ውሻነት እየረገመ ቀይሮ አሳይቷቸዋል ነው እያልኩሽ ያለሁት። እሺ ጥሩ እኮ ለሱ ምሳሌ ልመጣልህ ነው እኮ። በብሉይ ኪዳን ማን እኮ ልመልስልህ ነው እኮ።
መልስ ሲመለስ ከብሉይ ኪዳንም ከአዲስ ኪዳኑ ነው እኮ መልስ የሚመለሰው። እኔ ጠየኩሽ የብሉይ ኪዳኑ እኔ ነኝ የነገርኩሽ ቅድም ናቡከደነጾር እሱን ተው እሺ። ኤልሳ ቆይ እሺ እኔ እንደማደርገው ታደርጋላችኋልና ከኔም በላይ ብሎ ሙታንን አስነሱ። አልጠየኩሽም። ጥያቄ ሙታንን ስላስነሳ አስነሱ። አዲስ ኪዳን ነው ጥያቄ። እሱ ሳይነግራቸው ሙታን ሚውት አድርጌሻለሁ። እንደዚህ ነው ነፍሳችሁን ከስጋችሁ እስኪላቀቅ ድረስ በእግዚአብሔር ቃል ሞግታችሁ ኪዳን ወቁ። ብሉይ ኪዳንና አዲስ ኪዳን እንኳን ለይታችሁ አታውቁም። ብሉይ ኪዳን ኦኬ። እኔ ከብሉይ ኪዳን አላልኩም። ብሉይ ኪዳን ጌታ የሰማይ የምድር ፈጣሪ ስለሆነ ኪዳኑንም የሰራው እሱ ነው። በዛ ኪዳን ውስጥም ነቢያትን ያስነሳሱ ነው። ታምራትን በነቢያት በኩል ሲያደርግ የነበረው ጌታ ነው። እኔ ጠየቅኩሽ በአዲስ ኪዳን። ለዚህ ነው ተግባቦት አታውቁም ብዬ የምለው። ተግባቦት እወቂ እህቴ፣ ተግባቦት እወቁ። ያለ ተግባቦት እንዴት ቅድም እየነገርኩሽ ይሄ ብርጭቆ ነው ወይ ብዬ ካልኩሽ እስክሪፕቶ ይጽፋል ብለሽ አትበይ። እኔ ጠየቅኩሽኝ ጌታችን መቼ ነበረ መኖር የጀመረው አይደለም ያልኩሽ። ተአምር ማለት ሙት ማስነሳት ብቻ አይደለም። ጌታችን እኮ በወንጌል ያልተጻፈ ብዙ ነገር አደረገ ይላል እኮ መጽሐፍ ቅዱስ እኮ በዚህ መጽሐፍ ያልተጻፈ ብዙ ተአምራትን አደረገ ይላል እኮ። አንተ ሙት ማስነሳት የሚለው ብቻ ላይ ነው ያለው እኮ ተአምር ማለት። የቱ ጋር ነው እንደዛ ብሎ የሚለው? ጌታችን በዚህ ታምራት ያልተጻፈ ማን በዚህ መጽሐፍ ያልተጻፈ ታምራትን አደረገ ብሎ የሚለው የቱ ጋር ነው እንደዛ ብሎ የሚለው? ማይክሽን ክፈችው። የቱ ጋር ነው እንደዛ ብሎ የሚለው? ማይክሽን ክፈችና የቱ ጋር ነው እንደዛ የሚለው? ከፍቼዋለሁኝ። ከወንጌላውያን ውስጥ አንዱን አንብበው መጨረሻው ላይ የትኛው ነው የሚለው? የትኛውን ወንጌላት ላንብበው? አራቱን ወንጌላውያን ወደ መጨረሻው የትኛውን ላንብበው እህቴ? አራቱን ወንጌላት ላንብበው። የትኛው ክፍል ላይ ነው ብሎ የሚለው? ጥቅሱን ረሳሁት። የለም አለ። በዚህ መጽሐፍ ያልተጻፉ ብዙ ታምራትን አደረገ። እዚህ ያላችሁት በሙሉ እኔ ጥቅሱን አመጣልሃለሁ አሁን እዚሁ። እህቴ እኔ ነኝ ሚውት ያደረኩሽ። የለም ብዬ የምልሽ አንቺ አታውቂውም ለማለት እንጂ ቅዱስ ቃሉ ላይ የለም ማለት አይደለም። እንደኔ አይነቱን ጴንጤ ግን ብትጠይቂ በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 እና 31 ላይ እንደዚሁም በዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ ተጽፎ ይገኛል። እሱ እኔ አሁን ከምልሽ ጋር የሚገናኝ ነገር የለም ማለት ነው። ስለዚህ ነው የእግዚአብሔርን ቃል ሳታውቁ ግን ትጠቅሳላችሁ። ኦኬ ያ እህቴ ጨረስን። ያልተጻፈ ብዙ ተአምራትን አድርጓል የሚል ምን አይነት ናት? በጌታ ተግባቦት ወቂ። በቃ ጨረስ ነው። ጥቅሱ አታውቂውም፣ አንቺ አታውቂውም። ጥቅሱ ግን ያለው በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 እና 31 በዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ ተጽፎ የተገኘው እኮ አልኩሽ። የዳንኤልንም እኔ የነገርኩሽ ናቡከደነጾር የተጻፈው ማለት ነው። የጠየኩሽ ግን ጥያቄ በአዲስ ኪዳን ጌታችን ሰውን ረግሞ ወደ ውሻነት የቀየረዋል ወይ ብዬ ስልሽ ባጭሩ የለም። ተአምር ማለት ሙት ማስነሳት ብቻ አይደለም። ላውራበትና ከዛ ሰጥሻለሁ ማለት ነው። የለም የአንቺ እናት ብለሽ የምትያት በስዕሏ ላይ የተገለጠችው ማርያም ግን ያው ተአምር 72 ላይ ኧረ የኔ እናት አንተ እንደምትላት እኔን የሚት ያደረኩሽ ካልሆነ ታች ትወርጃለሽ። መጽሐፉን ስገልጠው ጩኸት አታብዢ። እሰጥሻለሁ አውርቼ ከዛ አንቺ ደግሞ ታወሪያለሽ ማለት ነው። ተአምር 72 እኔ እመቤታችን ስትሳደብ መስማት አልፍ እየፈጠፈጥኩልሽ እኮ ነው እህትዬ። ባያችን የሐሰት እመቤት ብለሽ የምትያትን እየፈጠፈጥኩ የኛ እመቤት የጌታችን የኢየሱስ ክርስቶስ እናት ናት። ላውራበትና ኧረ በፍጹም እመቤታችን ስትሰድባት መስማት አልፈልግም። እታችሁ ረጃ ታዲያ አንቺንም እንደዚህ ፈጠፍጥሻለሁ ማለት ነው ከገስት ላይ፣ እሷም በእውቀት አንቺን ከገስት ላይ ካልሰማሽ ማለት ነው። ኦኬ ቴንክ ዩ። እንቀጥላለን። የኦርቶዶክሷ ማርያም ተብላ የምትባለው በመጽሐፍ ቅዱስ ውስጥ በቀለኛ የሆነችዋ ማርያም የት ነው የሚገኘው? ተአምር 72 ላይ ነው። ልብ በሉ። አንቺን ከገስት ላይ ካልሰማሽ ተደማምጦ ማውራት ካልቻልሽ እንዴት ወርጃልሽ? እዚህ ክፍል ላይ ተአምር 71 ላይ ለተጠማ ውሻ በወርቅ ጫማ ምናምን ብለው የሚሉት አንድ ታሪክ አለ። ሲጀምር የወርቅ ጫማ የላትም የጌታ እናት ማርያም ምንድናት? ድሃ ነች። ድሃ ነች። የጌታ እናት ማርያም ምንድናት? ድሃ ናት። ድሃ ማለት ሙልጭ ያለች ድሃ ናት ማለት የኢኮኖሚ እጥረት የነበረባት ድሃ ማለት ነው። አቤት አዎ። ማን የሚናገር ይሄንን? መጽሐፋችሁ
ኦኬ ዴቭ የምትባለው ታች አውርጃለሁ። ማይክ እየከፈትክ ዝም ብለህ ተነፍስብናል። አንጣሱ ነበር። ቴንክ ኦኬ። የጌታ እናት ማርያም ሙልጭ ያለች ድሃ ናት። ድሃ ማለት መናጢ ድሃ ማለት ነው። ምንም ሀብት የሌላቸው ድሃ ነበረች። ድሃም ስለሆነች ነው በሉቃስ ወንጌል መጽሐፍ ላይ ድሆች የሚያቀርቡትን መስዋዕት ያቀረበችው ማለት ነው። ማን የሚያቀርቡትን? ድሆች የሚያቀርቡትን መስዋዕት ያቀረበችበት ምክንያት ምንም የሌላት ድሃ ስለነበረች ነው። ኦኬ ጌታን ይዛ ወደ ኢየሩሳሌም በሄደችበት ጊዜ ጆኒስ ጌታን ይዛ ወደ ኢየሩሳሌም በሄደችበት ጊዜ እንደዚህ ይላል። ድህነቷን ላሳየው። መጀመሪያ የኦርቶዶክስ ማርያም የወርቅ ጫማ አላት ይላል። የአጤ ምኒልክ ሚስት አረካት እንዴ? እሷ የጠራቢው የዮሴፍ እጮኛ የነበረች። ጠራቢ ማለት ደግሞ ታሪክን ራሱ ብታውቁ ኖሮ እንደዚህ ባልጻፋችሁ ነበር። በጥንት እስራኤላውያን በተለይ ጌታ በተወለደበት ዘመን በገሊላ ባህር ዙሪያ የነበሩ 10 ከተሞች አሉ። በእነሱ ውስጥ ይኖሩ የነበሩ ከአሕዛብ የተደባለቁ ሰማራውያን የሚባሉት ከፊል አይሁዳውያን ከፊል አሕዛብ የነበሩት ኑሯቸው በጣም 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 ወንድሞቼ የኢኮኖሚ ስርዓታቸው በጣም ከጥቂቶቹ ከተሞች ውጭ ሌሎቹ የደከረቱ ድሆች ናቸው። ቻለው እንግዲህ ብራዘር ይህን እፊቴ ገብታ አትንተፋተፍም። ምክንያቱስ ታሪክን ስለማታቅ ማለት ነው። ድሆች ናቸው። የቅፍርናሆም ከተማ ብቻ ነበር ትንሽ ባለጠግነት ይታይባት የነበረችው። ኦኬ የቅፍርናሆም ከተማ ትንሽ ባለጠግነት ይታይባት ነበረ። ጌታም ሲናገር ፍርድ የተነገረባቸው ከተሞች ለምሳሌ ኮራዚን፣ ቤተሳይዳ እና ቅፍርናሆም የተባሉት አንቺ ቅፍርናሆም እስከ ሰማይ ከፋልሽ ወደ ሲኦል ትወርጃለሽ ብሎ አላት። ቅፍርናሆም ያኔ በጣም ሰፊ ትልቅ ከተማ ናት። የመቶ አለቃው ኢያኢሮስ ልጁን ከሙታን ያስነሳበት ከተማ ነው። ቤተሳይዳ ደግሞ የሚባለው የነ ፊልጶስ እና የጴጥሮስ የእንድሪያስ ከተማ ነው። እነዚህ ከተሞች በገሊላ ባህር በጌንሴሬጥ ባህር ዙሪያ የነበሩ ናቸው። ሃሎ ይሰማል? ዘርህን አሰልፌ ነው ማስተምር ማለት ነው። ጂኦግራፊም ታሪክም ማለት ነው። ስለዚህ እነዚህ ከተሞች ውስጥ ይኖሩ የነበሩት አብዛኞቻቸው ድሆች ናቸው። አብዛኞቻቸው መናጢ ድሃ ብለን እንደምትለው ማለት ነው። ስለዚህ የጌታ እናት ማርያም ቁጥር 41 ወላጆቹ በየዓመቱ ወደ ፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ወደ ስርዓቱ ወጡ ይላል። ነው ቆይ ይሄኛውን አይደለም የፈለኩትኝ፣ ይሄኛውን አይደለም ጌታ ሶሪ ከቁጥር 24 ጀምሮ ማለት ነው። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለእኔ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ሕግ 2 ዋሊያ ማለት ይሄ ኢትዮጵያ ላይ ጎንደር ላይ ያለው ቀይ ቀበሮ፣ ጭላዳ ዝንጀሮ እንደሚባለው ዋሊያ የሚባለው ዋሊያዎቹ ተብሎ የሚባለው የኛ የኢትዮጵያ ብሔራዊ ቡድን አይነት ቲሸርታቸው ላይ የሚያደርጉት ቀንድ ያለው እሱን ሳይሆን ይሄ ዋሊያ የተባለው የእርግብ ዝርያ ነው። ሃሎ የእርግብ ዝርያ ነው እና በጣም ትንንጦች ናቸው። እነዚህ ዋኔ እርግብ እንደሚባሉት ማለት ነው። እንደነሱ አይነት ነው ዋሊያ የሚባለው ማለት ነው። ዋሊያና ጨረባ የመምጣታቸውን ጊዜ ያስታውቃሉ ይላል በነቢዩ በኤርምያስ መጽሐፍ፣ እንደዚሁም በዘሌዋውያን 11 ላይ ማለት ነው። ዳርያስ ስል ብራዘር ዳርያስ እንዴ በ12 ቁጥር ምስማር ጥቅጥቅ ማድረገው ማለት ነው። አንድ ተረት ላታነሳ ዋሊያ 2 የእርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። እነዚህ የእርግብና የዋሊያ ጫጩቶች ነው። እነዚህን ጫጩቶች የሚያቀርቡት ምንድናቸው? በሙሴ ሕግ በታናክ ማለት ነው። በሙሴ ሕግ የመጨረሻ በኢኮኖሚ ድሃ የሆኑ ሰዎች የሚያቀርቡት መስዋዕት ነው። ሃሎ እናስ ማርያም ምንድናት? ድሃ። በወርቅ ጫማ ብሎ የሚለው የወርቁን ጫማ ዛሬ ስብርብር ላረገው ነው። ማን ነው ድሃ ያለው? ራሷ ቤተክርስቲያኒቱ። ተናገር ኤርምያስ፣ ተናገር ኤርምያስ። አንተ ስትናገር ያምርብሃል በመረጃ ስለሆነ እንደሌላው ዝም ብሎ በጩኸት በስድብ በልፍለፋ አይደለም። ኦኬ የድስዋ መላእክት ብሎ በሚለው ላይ እንደዚህ ይላል። ድሃ ብሎ የሚለው ማን ነው የተገለጠው? አንደኛ መጽሐፍ ቅዱስ ይናገራል። ኦርቶዶክስ እንደዚህ ትለዋለች። መላእክት ማርያምን በመላእክት ማርያምን በመንጦላይት፣ መንጦላይት ማለት መጋረጃ ማለት ነው። በመንጦላይት ውስጥ ያመሰግኗታል። ሀዳስ ጣዋ ለአንቺ ምስጋና ይገባል እያሉ መልአክም ማርያምን ቃል ተቀበይ
አላት። ከአንቺ ዘንድ ይወጣልና በማኅፀንሽ ያደረ ያድራል። እንዴት? ከድሃ ቤት አደረ ይላል። ድሃ መናጢ ድሃ ናት ማርያም፣ የጌታችን እናት። ኢኮኖሚ የሌላቸው ማለት ነው። ሃሎ ከድሃ ቤት አደረ። እንዴት? ከምን ቤት አደረ? ከድሃ ቤት አደረ። ድሃ ማለት በኢኮኖሚ የደህዩ ሰዎች ቤተሰብ ውስጥ ነው የተወለደው። አቤት! ለዚህ ነው የእርግብ ጫጩቶችን ይዛ ሄደችው መስዋዕት ሲያቀርቡ። ያለውማ ሙክትና በግ ነው፣ ወይፈን ነው ይዞ የሚሄደው። እሷ ግን መናጢ ድሃ ስለነበረች ነው ጫጩት ይዛ ሄደችው። ካኑማ ብራዘር። እሺ ይህንን እዚህ ጋር ሲተረጉሙት ምን እንደሚሉ ይሉ ብዙ ሴቶችም ይላል ታምር 71 ላይ ብዙ ሴቶችም ከእመቤታችን ጋር ነበሩ። ውሃ ሊጠጣ ወዶ የተጠማ ውሻ ደረሰባቸው። ወደ እሳቸው በመጣ ጊዜ እነዚያ ሴቶች አባረሩት። አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ግን ስለተጠማ ወዲህና ወዲያ ሲመላለስ ባየችው ጊዜ አደነቀች፣ አለቀሰችም። ጥሩ ነው። ኦኬ፣ ለውሻ የምታዝን ማለት ነው። ጥሩ። አንቺ ታዝኛለሽን? በቅቡ የተባለ ክርስቶስን የሚወለድ ከአንቺ ነውን አሏት ይላል። ቅቡ የሚባል የተቀባው ክርስቶስ ከአንቺ ነው የሚወለደው አሏትን ይላል። እመቤታችንም ይህን ነገር በሰማች ጊዜ በልቦና ውስጥ ፈጽማ ደስታ አደረገ። ማድጋዋንም ይዛ ወደ ሩቅ አገር ሄደችና ጫማዋን አውልቃ በጫማዋ ውሃ ቀርታ ያንን የተጠማ ውሻ አጠጣችሁ ይላል። ይህንን ጫማ ወንድሞች የኢትዮጵያ ኦርቶዶክስ ክርስቲያን በቆሎ ትምህርት ቤት ሁሉ ጭምር ሳይቀር የወርቅ ጫማ ነው ብላ የምትለው። የወርቅ ጫማ ካላት ሀብታም ነች ማለት ነው። ሀብታም ከሆነች እንዴት ከድሃ ቤት አደረቡ ተብሎ ይጻፋል? አልተግባባም ማለት ነው። አየህ፣ ይህንን ጫማ የወርቅ ጫማ ነው ብሎ ይሉታል። ችግር የለውም። እና ለተጠማሽ እና ከሴቶቹ አንዱ ማድጋሽን ነው አጎደልሽው ሀብሉም ተቆርጧል ብለው አሏት ይላል። ከዛ ለዚህ ውሻ ውሃ ጠጣችው ይላል ማርያም። ኦኬ፣ ይህን በምን እንይዘዋለን? መጽሐፍ ቅዱስ የአምላካችን የእግዚአብሔር ቃል ሲናገር የጻድቅ ነፍስ ለእንስሳ እንኳን ይራራል ይላል። መጽሐፈ ምሳሌ ላይ የጻድቅ ነፍስ ለማ ይራራል? ለእንስሳ። ምንድን ነው አባዬ? What happened? Shush. She's the milk on the tray. Milk. Also, I told it. Okay, wait. Okay. የጻድቅ ነፍስ ለእንስሳ እንኳን ይራራል ይላል። ኦኬ፣ በዚህ ታምር 71ን በእግዚአብሔር ቃል ስናየው በመጽሐፈ ምሳሌ መጽሐፍ ምዕራፍ 12 ቁጥር 10 ላይ ምን ይላል? ጻድቅ ሰው ለእንስሳ ነፍስ ይራራል ይላል። ኦኬ፣ የጌታ እናት ማርያም ይህን ታምር 71 ላይ ያለውን ተደረገ የተባለውን ታምር በወርቅ ጫማ ውሃ ጠጣች ተብሎ በተባለው ሲጀምር በዛን ጊዜ የወርቅ ጫማ የሚባል አለ ወይ ድፍን ጫማ አለ ወይ ምናምን ነገር እሱ ዛበት ጠይቁ ወገኖች። እና እሺ እንስሳውን ይራራችለትና የጻድቅ ሰው ለእንስሳ ነፍስ ይራራል፣ ለኃጥእ ግን ምሕረት ጨካኝ ነው ብሎ ይላል በመጽሐፈ ምሳሌ 12:10 ላይ ማለት ነው። ስለዚህ የጌታችን እናት በዚህ ቃል መሰረት እሺ ለውሻው ራራችለትና አጠጣችው እንበል፣ ክፋት የለውም። ይህንን ያደረገች ግን ማርያም ታምር 72 ላይ ሚስጥሬን እንዳትነግርብኝ ብላ ለአንድ ሰው ሚስጥር ነገረችው። ሚስጥሩ ደግሞ ክርስቶስን በስጋ እንደምትወልደው ነው። ክርስቶስን በስጋ እንደምትወልደው ነው የተናገረችው ሚስጥር ብላ ማለት ነው። ይህን ሚስጥሩን ግን አውጥቶ ለሌላ ሰው የነገረባትን ሰው ነው እንደዚህ ያለችው ይላል።
ያ አዳኝ ጎልማሳ በፊት ለፊት እየመራ ደረሰ ይላል። ወደ ማን? ወደ ማርያም። ለአንድ አገረ ገዢ ነው ሄዶ ሚስጥሩን የነገረባት። ለአንድ አገረ ገዢ ሄዶ ሚስጥሩን ነገረባት። ይሄ ጎለምሳው ወጣት ማለት ነው። አምላክን በስጋ እንደምትወልድ ሚስጥር ተብላ ለሰዎች ነገረች ይልላል። ሲጀምር ክርስቶስን እወልደዋለሁ ብላ በሚስጥር ለጎረምሳ ትናገራለች። ላገኘችው ጎረምሳ ሁሉ የኦርቶዶክስ ማርያም። ኦኬ። እነዚህ መጽሐፍቶችን ይዛችሁ በህይወት ዘመኔ እፊት ያትቆሙ፣ ማንም አያስጥላችሁም። መጽሐፍቶቻችሁ እንዴት እንደሚቀዣብሩ ለትውልድ እናሳያለን። የማንም ሰው ስድብ፣ የማንም ሰው ማናፋት አያስቆም፣ ይቀጥላል መጽሐፍቱ። ቤተክርስቲያኒቱም ደግሞ ከኛ ጋር ተስማምታለች። መጽሐፍቶቹ ጥራት እንደሚጎላቸው አውቃለች። ኦኬ። ወደ ድባይ ስለ ጮሁ ምንም የሚያመጡት ነገር እንደሌለ እግረ መንገድም እንጭምር እነግራቸዋለን። እኛ በመጽሐፍ ነው የምናወራው። እና ይህንን ሚስጥር ሄዶ ነገራት። ማነው ነገረባት? ለአገረ ገዡ። እና በዛ ሰዓት ላይ ማርያም ሰማች። ከዛስ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ለማንም እንዳይናገር የማለላትን ያንን ጎልማሳ ባየችው ጊዜ ፈረደችበት። ፍርድ የማን ነው? የእግዚአብሔር ነው። ከዛስ ረገመችውም። እርግማን የማን ነው? የበለዓም ነው። የኦርቶዶክስ ማርያም ተራጋሚነት ብለን የምንለው ለዚህ ነው። ረገመችውም ይላል። አዲስ ኪዳን ላይ ምንድነው ብሎ የሚለው? አትርገሙ አይደል ያለው መጽሐፍ። አትርገሙ ብሎ የሚለውን የጌታን ትምህርት ወገኖች የሚያሳድዷችሁን መርቁ እንጂ ምን አትበሉ፣ አትርገሙ። እርግማን የማን ነው? የእግዚአብሔር ልጆች የክርስቲያኖች ባህሪ ስላይደለም። እርግማን የማን ነው? የጌታ እናት የማርያም ባህሪዋ ስላይደለም። አትርገሙ ብሎ የሚለውን ቃል አልፋ እሷ ግን ረገመችው። ከዛስ ያን ጊዜ ፈጥኖ ፊቱ ተለወጠና ሁለንተናው እንደ ውሻ መልክ ሆነ ይላል። ሁለንተናው ወደ ውሻነት ተቀየረ። ወዲያውኑ ምን ስትለው? ፈርዳበት ስትረግመው። ይህን እንዴት ልታስተባብሉ ትችላላችሁ? የትኛውን ሐዋርያት ነው እኔ እንዳደረግኩት እኔ ካደረግኩት የበለጠ በላይ ታደርጋላችሁ ብሎ ያላቸው ጌታ? ይሄ አሁን እኔ ካደረግኩት የበለጠ ታደርጋላችሁ ብሏል ጌታ ብላችሁ የእግዚአብሔርን ቃል ልጠቅሱ ትችላላችሁ? እዚህ ፊት አትችሉም። ብትችሉስ የምትጠቅሱት እኛ ፊት ነው። ጴንጤን ደግሞ በእግዚአብሔር ቃል አታማውም። ጅማትና ቅልጥፍ እስኪለያይ ድረስ እንበታተናለን ማለት ነው። በምን? በእውቀት። በእውቀት ማለት ነው። ስለዚህ እርግማን የክርስቶስ አገልጋዮች ባህሪ ነው አይደለም? የጌታ እናት ባህሪዋ ነው አይደለም? ማርያምን ይሄ ቅዱስ የእግዚአብሔር ቃል አይመለከታትም? ይመለከታታል። ሰውን ረግማ ወደ ውሻነት ቀየረች ተብሎ ሲባል አሜን ይልልሃል። እቺ ታዲያ የጌታ እናት ናት አይደለችም? ስለዚህ አትቀበሏት፣ እንዳትቀበሏት። ኦርቶዶክሳውያን በመጽሐፍ ቅዱስ በመጽሐፍታቸው ላይ ማርያም ብለው የሚጠሯት የጌታችን እናት አይደለችም። እንዴት አወከ ኤርሚያስ? መጽሐፍቶቻቸው የሚያወሩትን ብታየው ብራዘር፣ እኔ የምለው ነው የምትለው። ማንም ሰው አያስጥላትም። በእውቀትችን ስዕል ከኔ ፊት ቀርበ እንደባለፈው በ25,000 ትውልድ ፊት ስዕሎችህ እንደተቀጠቀጡ አሁንም እገባለሁ ብሎ የሚል ሳለ
ኦርቶዶክስን ወክዬ እሟገታለሁ ብሎ የሚል ሰው ካለ ይግባ። በምን በእውቀት ማለት ነው። ኦርቶዶክስን ወክዬ እሟገትላታለሁ እነሱ ባይናገሩ እኔ እናገርላታለሁ ብሎ የሚል እናቱ የወለደችው ይግባና ያውራ። በምን በእውቀት። ቴንኪዩ ይሄው ነው ብራዘር፣ መልእክቱ ይሄው ነው። በእውቀት ቴንኪዩ። ተራ በተራ አስገባለሁ። እሺ እንኳን ደህና መጣሽ። አሁን የገባሽው እንደገባሽ ነው የተደበቅሽው ታችሁኝ። ኦኬ እንደገባችሁ ብትደበቁ ለሌላ ሚሽን ነው። ስለዚህ ሚሽናችሁን አላስጨርሳችሁም ታይቶናላችሁ ማለት ነው። ኦኬ ሌላ አለ ማነሽ? በቃ በአረብኛ ስም ያለሽው እንደገባሽ ነው የተደበቅሽው። እድል የለሽም፣ ጨርሰሻል ማለት ነው። ሌላ አለ? እሺ እሱ ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኝ። አሁን የገባው ወይስ ሲነገር ሰምተሃል? አይ እያዳመጥኩ ነበረ። እሺ ምን ትላለህ? አይ በቀጥታ የኦርቶዶክስ ማርያምን አትቀበሏት የሚለውን ከሱ ብንጀምርስ? ለምን እንደዛ አልክ? በቀለኛ ስለሆነች ነው። የጌታ እናት በቀለኛ ናት? አዎ ይላል መጽሐፋችሁ። የትኛው መጽሐፍ ላይ? ታምረ ማርያም። ኤርሚያስ ግን እኔ አንድ ነገር እንደ ወንድም ነግረህ፣ ማንም ሰው የፈለገውን እምነት ማራመድ ይችላል፣ መብት ነው። አንተ ፕሮቴስታንት ሆን ይችላለህ፣ እኔ ኦርቶዶክስ ሆን ይችላለሁ። ግን የራስን ትምህርት ማስተማር እያለ ለምን ኦርቶዶክስ ጋር መነካከስ ትፈልጋለህ? ብዙ እኔ መነካከስ አይደለም ያስኩትኝ። አይ ብዙ እንደ ወንድም የሚያከብርህ አለ። ግን አስፈላጊ ያልሆነ ሰጠገባ ውስጥ አንድ ቀን ከኦርቶዶክስ ውጭ አንተ አስተምረህ ታውቃለህ? ኦርቶዶክስን ሳትናገር ሳትተች፣ ገድላት ቤተክርስቲያናቶችን ሳትወቅስ አንድ ቀን ተናግረህ ታውቃለህ? በራስ ኮንፊደንስ ካለህ የራስህን እምነት ማስተማር ትችላለህ። የራስህን እምነት ማራመድ ትችላለህ፣ መብት ነው። እኔ ልሟገት ልሳደብ አይደለም የገባሁት። ቤተክርስቲያን ይህን አላስተማረችኝም። ግን የእኛ አባቶች ጋር ትምህርት ሲሰጥ ስለ ማንኛውም ቤተክርስቲያናት ወይ ደግሞ ስለ ማንኛውም እምነት ተቋማት አይደለም ትምህርት የሚሰጡት፣ በራሳችን ያለውን ትምህርት ነው የሚያስተምሩት። እውነትህን ነው። የምሬን እኮ ነው የማወራክ። ለዛማ ለምን ከአንተ ጋር አብሮ ስድብ ስታስተምረው የነበረው ዮናስ እኮ በቀል ያስተማረኝ ስድብ ያስተማረኝ የኤርሚያስ 8 ወር በሙሉ ሳዳምጣቸው ነበር። 8 ወር ሙሉ ጉዳቸው እኔን የሚዩት ያደረኩ እያወራህ ታወራለህ ማለት አታወራም አላልኩም። ታወራለህ። አንድ የሚዩት አድርገው ብያልኩ አትቀላቅ ነው ወጣህ አይደለ? ስለዚህ ሂድና ያንን ያለውን ሰውዬ ትምህርት የቱ ጋር ነው ያስተማረህ ብለህ በለው። አንድ አያወራም። አንድ ፊቴ ቀርቦ አንድ አያወራም። አንድ ኤርሚያስ ትምህርት አስተማረኝ ብሎ ለማለት አንድ ፊቴ ቆሞ አያወራም እኮ አልኩህ። ፊቴ ቆሞ አያወራም። ይህንን ያለው ሰውዬ ማለት ነው። ፊቴ ቆሞ አያወራም። ለምን? እውነት ስለሌለው፣ ጽድቅ ስለሌለው ፊቴ ቆሞ አያወራም። ኦኬ ግን ወጣህ እንጂ የአንተው አባቶች ምን እያሉ እንደሚናገሩ ላሳየ ነበረ ማለት ነው። የአንተው አባቶች ትምህርታቸውን ነው በስርዓት የሚያስተምሩት ብለህ ያልከውን ላሳየ ነበር እና